ሲሞክረኝ ምንም አላልኩትም። እኔ የሚስቴ ጠበቃ ናት፣ የሶስት ልጆች እናት ነኝ። አቡዳቢ ነው የምኖረው። ቢኒያስ አለ እያንዳንዱ አለ ንግግሩ ሁላ። ከዛ በ15 ቀን ዱባይ ያስገባለሁ እኔ ቢሮ አለኝ አለ። ከዛ በ15 ቀን አስገባለሁ አለ። ገንዘብ ተከተተለ። የሴቶች 7 ሴቶች ተሰጠው፣ የወንዶች 2 ወንዶች ተሰጥቶታል። ይሄ ልጅ በ15 ቀን አስገባቸዋለሁ ብሎ ነው ይሄ ሁሉ ገንዘብ የተቃ ቪዛ ፌክ ቪዛ ይልካል። ቪዛው ቼክ ሲደረግ ምንም የለም። ትኬቱ ፌክ የሆነ ጎግል ላይ እየወረደ ቼክ ሲደረግ ምንም የለም። እንደውም አንዱ ልጅ እስካሁን አዲስ አበባ ውስጥ ተደብቆ ነው ያለ 8 ወር አልፎታል። 8 ወር አዲስ አበባ ላይ ከተደበቀ ሄዷል ተብሎ ቤተሰብ አያውቁም፣ ግን አዲስ አበባ ላይ ወጪ እየሸፈንኩ ነው። አስቡት፣ የ8 ወር ወጪ መሸፈን። ሄዷል ተብሎ ተደብቆ ለቤተሰቡ አዲስ አበባ ቁጭ ብሎ ነው ያለ። አዲስ አበባ ስንት ክራይ እንደሆነ ታውቁታላችሁ። የአንድ ግለሰብ ወጪ በየቀኑ ስንት እንደሚወጣ ያ ነገር ገንዘብ የለኝ ማምጣት አልችልም። ገንዘቡን ሊመልስ አልቻለም። ሁሌ እንደውም ከትናንት ወዲያ እመቤቴን አለ ማለት አካውንት ላኪ ያለኝ አካውንት ላኩለት፣ ፎቶ ያስፈልገኛል አለ። ንግድ ባንክ ላኩለት፣ በንግድ ባንክ ማስተላለፍ አልችልም እኔ ነጋዴ ነኝ ያስጠይቀኛል አለኝ። እሺ ያልኩት አካውንት ላኪልኝ አለኝ። አዋሽ ባንክ ያውጣና ይላክልኝ አለ። አካውንት ላኩለት የአዋሽ ባንክ ፎቶ አለኝ እነ መታወቂያ ፎቶ አንስተሽ ላኪልኝ አለ። አንስቼ ላኩለት። የመጨረሻ ማለት እመቤቴን አለ። ይሄው ጓደኛ ያለች አጠገቤ እመቤቴን ብሎ ማለት እግዚአብሔር በሚያውቀው ማለት ነው። ኦኬ ወይም አላህ በሚያውቀው ለማናችን ሙሸት ደስ ማመን ለሚያኖረን ዋንዴ ትላንትና እንግዲህ ልጁን አናግሬው ነበረ። በውስጥ የአንድ ወር ቀጠሮ ተሰጥቶታል። ከአንድ ወር ቀጠሮ በኋላ ሌላ 20 ቀን ጨምረንለት ትላንትና ከ3 ቀን በፊት አካውንት ትላካላ አካውንት ላክሽ። ልጁን በተደጋጋሚ ለኔም ሪከርድ ያደርግ ነበር። ሚዲያ ላይ እንዳታውጣኝ ብሯን መልሳለሁ ብሎ ነበረ ቃል በቃል ስልኩ ላይ። አሁን ያ መጀመሪያ የላከልሽን አይዲ ራሱን አይዲ ነው ፖስት ያደረኩት። ያ የዚህ ልጅ ነውና ቆይ አንዴ የዚህ ልጅ ነውና እኔ ራሴ አይደለሁም እያለ ነው። ትናንትና የራስ ማጥፋት ሙከራ አድርገሽ ነበር አይደለም? አዎ ሶ ያ ልጅ እኔ አይደለሁም አይዲዮ የኔ ይሁን ፎቶ የኔ ይሁን እንጂ እንደዛ ብዬ ያወራኋት እኔ አይደለሁም በማለት ወንድሙም ጭምርት በሌላ ስልክ ቁጥር መጥተዋል። እሱ ነው አይደለም የሚለው ማረጋገጥ የሚቻለው ይሄ ልጅ በአካል አይተሽዋል? እሱ መሆኑን እርግጠኛ ነሽ? እኔ አቡዳቢ ላይ ስኖር ብር ሲልክልኝ እንደውም ይሄንን ፊት ለፊት ላይ ወንድም ነኝ ያለው ወንድም አይደለም ጓደኛ ነው። ጓደኛዬ መጥቶ ያነሳልሻል ብር ይለኛል። መጥቶ ወስዶልኛል። የፊት ለፊት ላይ ቁጭ ያለው ልጅ ነው። ሙሉዬ ፊት ለፊት ላይ ሰው አለ እንዴ? አለ እንዴ? አንተ አጠገብ የት አለ ይሄ ልጅ ራሱ ብር እንዳነሳልኝ ነው የማውቀው። በጥቁር መኪና መጥቶ ብር አንስቶልኛል። አንዴ አንተ እንዳታወራ ቆይ። አንተ ከተጨመር ክርክር ስለሚሆን ለማጥራት ነው። እሺ ይሄ ልጅ ነው 1.5 ሚሊዮን የበላሽ ወይስ ሌላ ሰው ነው? አይደለም። ይሄኛው ምን መሰለህ መኪና ውስጥ ቁጭ ይልና ወይ ሴትዮዋ ወይ ሰውየው ይከተሉኛል። ብር ሳወጣ ማለት ነው። የምሰራው እብድ ቤት ነው። የሚያውቁ ጓደኞቼ አሉ። አሁን ውስጥ ለውስጥ እብድ ቤት ነው የምሰራው። ሰው ተከትሎኝ ነው የሚወጣው። ገብቶሃል? ጥያቄን አልሰማሽውም የኔነት ይሄ ልጅ እኮ ባለ አይዲው እኮ ነው። ይሄ ልጅ 1.5 ሚሊዮን ብር በላኝ። ሙሉ ሰው ፋንታውን ነው የበላኝ ነኝ። ስለዚህ በአይዲው ላይ ያለው ፎቶ እኮ ይሄ እኮ ራሱ ፍለክስ ብቻ ነው። ይሄ ልጅ በቃ ራሱ ነው። ከይቅርታ ጋር አንድ ጊዜ ከይቅርታ ጋር ምን መሰለህ እዚህ መድረክ ላይ እየተኙ ስራ እንዳረብሽ አለብህ። ለአንተ ሰዓት ስሰጥህ ደግሞ አንተ ሰዓት ትጠቀማለህ። እሺ ቃለ ምልልስ እንዳይሆን ከሷ ላይ ስላልጨረስኩ ነው። በደንብ አዳምጪኝ። እኔ ናት የላከልሽ አይዲ 1.5 ሚሊዮን ብር የበላሽ የላከልሽ አይዲ የዚህ ልጅ አይዲ ነው። ፊት ለፊት ያለው ሙሉ ፊት ለፊት ያለው አይደል? የራሱ ነው። የትኛው ነው ሐዋላ የሚልክልሽ? ይሄኛው ሌላ ሰው የለም እኮ እዚህ ውስጥ የሚታይ የለም። ማን አለ? ሙሉ ሰው ታዲያ ባለ አይዲ እኮ ነው ብር የላከልኝ። ታዲያ ሊኮልክ ነኝ ነው። አሁን እኮ እንትን አልኩት አየሁት። ባለ አይዲ የምትልህ እኮ ባባዬ ራሱን ልጁን እኮ ነው ሙሉ ሰው የምትልህ ራሱ ስሙ ሙሉ ሰው እኮ ነው። ራሱ ነው እኮ ታዲያ ሙሉ ሰው ራሱ አይደል? ራሱ ነው። ሐዋላ የሚልክልሽ እሱ ነው። 1.5 ሚሊዮን አዎ ራሱ ነው። በአካል አይተሽዋል? አቡዳቢ ላይ ቤት ድረስ መጥቷል በጥቁር መኪና። እሺ አንድ የሚውት አድርግና የሱን ደግሞ እንቀበለው።
አንተም አንተ አለመሆንህና አይዲህ ደግሞ በምን አይነት በኩል እጅ ላይ እንደወጣ ምናምን ታብራራና ከዛ በኋላ ወደ እሷ አንተ ታደርጋለህ። ስጨርስ ወንድሜ ነኝ ያለው ካሜራ ክፈት። ሪያል ማን አንተ ካሜራ እንድከፍት እፈልጋለሁ። ከዛ በኋላ እኔ አንድ ጥያቄ እጠይቃለሁ አንተን። እሺ አንድ ነገር አነጻጽሬ እጠይቃለሁ። አንቺ ሚውት አድርጊ፣ በመሀል እንዳትገቢ። እሺ ቀጥል። ድሉ ያንተ ነው ወንድሜ። እሺ አመሰግናለሁኝ። እኔ የሚገርም ነገር በህይወቴ ቲክቶክ ላይ ቪዲዮ አልወድም፣ በህይወቴ ማለት ነው። እኔ ስራ የምሰራው በካምፓኒ ውስጥ ነው። አይዲን እልክልሃለሁ አስፈላጊ ከሆነ። በካምፓኒ ውስጥ ነው የምሰራው፣ ሐዋላም አልሰራም። እኔ ቀርቶ የኔን ጓደኞች አገናኛለሁኝ። አንተ እነሱን መጠየቅ ትችላለህ። የስራ ልብሴንም አሁን አሳያለሁኝ እዚህ። እኔ እቺን ሰው እስከመፈጠሯ አላውቃትም። እሷ ይሄ ነው በስም ሸምጦ ይሄ ነው ባቴ እየተሻለ ነው እህቴ። እንደዚህ ያደረግሽን ሰው እስኪ አንቺና እኔ ያወራንበትን ስልክ እስኪ አቅርቢ እህቴ፣ አውጪው እስኪ አንቺና እኔ ያወራንበትን ስልክ አውጪው። መጥቼ ካንቺ ቤት ድረስ እኔ ብር ስቀበልሽ መረጃለሽ እንዴ? እኔ ሐዋላ ልካለሁ። ኤጀንሲ ነው፣ የኤጀንሲ ሰራተኛ ነው። ፈጽሞ ከእውነታ የራቀ ነው እያወራሻለሽ እህቴ። ተረጋግተሽ ሌባሽን ብትፈልጊ ነው የተሻለ የሚሆነው። ተረጋግተሽ ሌባሽን ብትፈልጊ ነው የተሻለ የሚሆነው። እኔም አፋልግሻለሁ፣ ምክንያቱም የኔንም ስም ስላጠፋ። እኔ በካምፓኒ ውስጥ ነው የምሰራው። አንዳንድ ጊዜ ካምፓኒ ሲዘጋ፣ ባለፈው በጦርነቱ ጊዜ ወደ ሰፕላይ ገብተና አይዳችንን ለጓደኛ ትልካለህ፣ ለደላላ ትልካለህ። ስራ ለማግኘት ኮሚሽን እየከፈልን ነው የምንገባው ስራ። የዚያኔ አይዲ ማን ላይ እንደሚቀር አታውቀውም። ስለዚህ በእኔ አይዲ ያጭበረበረ ሰው ካለ እኔም ስለማልፋታው ነው ከምንም በላይ በሞራሌ ነው የመጣው። እኔ ጋር ያወራሽበት ስልክ አለ፣ ስልክሽን ተናገሪ፣ ንገሪው እስኪ። ቮይስ ሪከርድ ካለሽ አሳዩ፣ ለመብረቁ አሳዩ። ሙሉና ነው ያወራንበት ካለ መብረቁና እኔም ያወራንበት ካለ መብረቁ አውጣው ስልካችንን። እሺ ሙሌ ስልካችን ቆይ ስልክ ለምሳሌ እኔ 4 ስልክ ሊኖረኝ ይችላል። ሁለቱን ቆይ አንቺ ሚት አድርጊ። ሁለቱ የኔን ሰው የሚያውቀው ይሆናል። ገባ አይደለ? ሁለቱ ድብቅ ይሆናል። እንዴት እናወጣዋለን? አሁን አውጥቼ ያሳያል። አሁን ድምጻችሁ እንዴት ተመሳሰለ? አሁን ለምሳሌ አንድ ያንተ ቮይስ ከፍተላለሁኝ፣ ህዝብ ይመሰክራል። አንደኛ ድምጻችሁ መመሳሰሉ ነው። አይ እኔ ካልክ ራሱ እሷን ብቻ አይደለም ሌላ ሰው ከሆነ በአንተ አይዲ፣ በአንተ መታወቂያ፣ በአንተ ፎቶ በጣም ብዙ ሰው እያጭበረበረ ነው። ስለዚህ ልጁን የማፈላለግ የእሷ ብቻ አይደለም ያንተ ፋንታ ነው የሚሆነው። ይሄን ድምጽ እንክፈተው። ይሄ ያንተ ፋንታ ነው፣ የኔ ፋንታ ነው። ይሄ አንተ ድምጽ ነው። አንዴ ልክፈተው እና አዳምጠው። የሚገርመን የራሱ ቪዲዮውን አላየሁትም ነበር። ቪዲዮውን አላየሁትም። ትናንትና ነው ከስራ ስወጣ ማታ ደግሞ ግብት ስል እሺ ወንድምመረቁ እንዴት ነው እና ይወድ በጣም ነው ያዘንኩት። የሚገርመን የራሱ ቪዲዮውን አላየሁትም። ይሄ አንተ ድምጽ ነው አይደለ? ይሄ አንተ ድምጽ ነው በትክክል። በቃ ሁለተኛውን ልክፈተው ደግሞ። አዎ እንዴት ነህ? ምን አዲስ? እኔ ራሱ ባልየውንም ጠዋት ነግሬዋለሁ። ሄዶ እንትን እንዲል እኔ እኮ ፈርቼ ነው እንደዚህ ነው። ይሄ ድምጽና ይወቱም ነበር። እሺ ወንድምመረቁ እንዴት ነው እና ይወድ በጣም ነው ያዘንኩት። የሚገርም ግን ያለውን ነገር አስመልክቼዋለሁ። ዛሬም ሰላም ወንድሜ እንዴት ነህ? ምን አዲስ? እኔ ራሱ ባልየውንም ጠዋት ነግሬዋለሁ። ሄዶ ምን የራሱ ቪዲዮውን አላየሁትም ነበር። ቪዲዮውን አላየሁትም። ትናንትና ነው ከስራ ስወጣ ማታ እኔ እኮ ፈርቼ ነው እንደዚህ ነው ደግሞ ግብት ስል ጓደኞቼ ናቸው ደውለው እንደዚህ ብሏል። ግን ያለውን ነገር አስመልክቼ ምንድን ነው የነገር ብለው ማለት ነው። እሺ እንደዚህ እየቀያየርኩ የምከፍታቸው የተለያዩ ድምጾች ናቸው። የእሱ ድምፅ አሁን ዳይሬክት እኔ ነኝ ብሎ የመጣው፣ አሁን ደግሞ እኔ አይደለም የሚለውን ግለሰብ ድምፅ ነው ስከፍታቸው የነበረው። እሺ ይሄ ድምፅ አይመሳሰልም የሚል ይበዛል፣ ከስር አይመሳሰልም የሚል ይበዛል። ኦኬ አንተ አይዲህን የሰጠው ሰው አካል አለ ወይስ የለም? አለ። አይዲ መቼም የምትኖረው ጓደኛ ጋር ነው። ጓደኛ ጋር ስትኖር ከአንድ ካምፓኒ ስንባረር እዛኛው ካምፓኒ ስራ ለመግባት ለደላላ አይዲ እንልካለን። አይዲ ቀድሞ ነው የሚቀበሉን። አይዲ ከላክን በኋላ ነው እነሱም እንደመተማመኛ አድርገው እኛን ኑቶ ላይ የሚሉን። ከዛ ስራ ስንገባ ነው መጀመሪያ ላይ ነው ኮሚሽን የምንከፍለው። መጀመሪያ ላይ ነው የምንሰራው ኮንስትራክሽን። እያንዳንዷ መረጃ አሳያለሁ። እያንዳንዷ እመቤቴ ነው የምልህ። በሃይማኖቴ ድርድር የለም። ከማልኩ ነው
ሰሜን እኔ አሁን አንቺ ጋር እንደዚህ 1.5 አልሽ ምናምን ብቻ አይደለም በኔ አይዲ ያጭበረበረው ማአሰው አለ እያልከኝ ነው ወንድሜ መብረቁ። ስለዚህ ይሄ ልጅ ያለው ዱባይ ነው። በጋራ ሆነን ይሄ ልጅ ልንፈልግ ልታፋልጉኝ ይገባል። በስሜ ላይ ነው የመጣብኝ። ከምንም በላይ ተናድጄ ዛሬ ስራ አልገባሁም። እውነቱን ስነግርህ እግዚአብሔርን ነው ምን ስራ አልገባሁም ዛሬ ተናድጄ። ትናንትና ማታ ጓደኛ ደውሎ ቪዲዮ ምንድነው ብሎ እንትን አለኝ ከስራ እንደመጣሁኝ። አሁን ተናድጄ ዛሬ ስራ አልገባሁም። የስራ ካርድ አለኝ ያሳያለሁ። ካርዱን አሁን ማሳየት እችላለሁ። የስራ ካርድ አለኝ የዛሬው ክፍት ነው ማሳየት እችላለሁ። በውስጥ ልክላለሁ አስፈላጊ ከሆነ እኔ ምን ማለት እንዳለብኝ ሁሉ አላውቅም። ምን ማለት እንዳለብኝ በህይወቴ ራሴን ቲክቶክ ላይ መፖስት የማልወድ ሰው ነኝ። በህይወቴ አልወድም፣ ቪዲዮ አልወድም። በቃ አይተው ከሆነ ተከታይም ያለኝ ዛሬ እንደውም 30 ነው 40 ጓደኞቼ ሁሉ በቃ በጣም ሲገርማቸው ነው ፎሎ እያደረጉኝ የመጡት። ስለዚህ እህቴ ተረጋግተሽ በሰከነ መንፈስ ራስን የማጥፋት ሰውን እንትን የማለት ብቻ ሳይሆን ረጋ ብለሽ በሰከነ መንፈስ ያንቺንም ገዳይ የኔንም ገዳይ አሁን እኮ በህይወታችን የመጣ እኮ ነው። ያንቺንም ገዳይ የኔንም ገዳይ አብረን ከወንድማችን ከመብረቁ ጋር ሆነን ልንፈልግ ነው የሚገባው። እኔም ዱባይ ነው እዚህ ነው ያለሁት። እኔ በኔ አይዲ ወጣ ካለ በኔ አካውንት የገባ ብር ካለ ኢትዮጵያ ድረስ እጃ የባንክ ስቴትመንት ሁሉ ማምጣት ይችላል። በኔ አካውንት የገባ ካለ ስለዚህ ወንድማችን መብረቁ ደግሞ ይሄን ነገር እስከ ጫፍ እንድትይዝልኝ ይፈልጋሉ። ጊዜ መስዋዕት አድርጋል። ጊዜ መስዋዕት እያደረክ ነው እናውቃለን። 1 ደቂቃ ባለው ዋጋ አላት። ይሄን ደግሞ በጋራ አብረን ሀውቱ ከበር የሚለውን በጋራ ልንወያይ እንችላለን። ችግር የለውም። ግን ይሄ በህይወታችን የመጣ ነው። በተለይ በኔ በህይወት የመጣ ነው። ከምንም በላይ ነገ ሌላም ሰው እኮ ነገ ሊመጣ እኮ ነው። እሺ ያንተን ቪዲዮ ፖስት ካደረኩ በኋላ ልጁ ዘግቷል። ልጁ ሁለቱም ዘግቷል። በፊት 1 ደቂቃ የማይቆይና ሜሴጅ ቶሎ አክሴፕት የሚያደርግ ሰውና የሚመልስ ሰው ነው። አሁን አንተ ላይ ቪዲዮ ከሰራው በኋላ ሁለቱም ስልኩ ዝግ ነው። ገብቷል አይደለ? ስለዚህ ይህ ግለሰብ ስልኩ የዘጋው አውቆ ነው ማለት ነው አይደል? የቅርብ ጓደኛ ሊሆን ይችላል አይደለም? እስኪ የቅርብ ጓደኛ ለምሳሌ አይዲ ላክለት ነው በቁጥሩ ይወጣል። የሚገርም ነገር በጣም ሙኒት ምንም ለታም ባንዴ ጠብቀኝ። ለሙኒት ወይንም ለታም አድርገው ደግሞ አልመጣ። እሺ ሶሪ ለሙኒት ወይንም ለታም ሼር አድርጉልኝ ጋይስ። በሁለቱም ስልክ ቁጥር ፎቶ ማውጣት ይችላል። ልጁ ሙኒት ገስት ላይ ናት ሳራጋ። እሺ ሁለቱንም ድምጻቸው ቁጥሩ 1.5 ሚሊዮን ብር ሲቀበላት አይዲን ላክልኝ ብላ አይዱን አስልከዋለች። የላከላት አይዲ የዚህ ልጅ አይዲ ነው። ስለዚህ እሷ በአይዲ ያስገባችለት መስሎኝ ነው። እሺ በቃሽ። በአይዱ አይደለም አይዲውን የተቀበለችው ማስተማመኛ ነው። ልጁን እኮ በአካል አይተዋል። እሱ እንደሚለው እኔ እንደዛ ልካ ከሆነ እሱ ነው ማውጣት የሚችለው ፎቶ እንትናይ ቀለም ሊቀባ ይችላል፣ ከብቶች ሊጠብቅ ይችላል፣ ምንም ሊጠብቅ ይችላል። ግለሰቡ ግን እኔ ደላላ ነኝ ብሎ ነው የተቀበላት። ሲቀበላት እኔ አሁን ስራዬ ምን እንደሆነ አታውቁም አይደለ? ሌላ ስራ እየሰራው ያለ ስራ ይሄ ነው ልል ይችላል። እሱ ምስክርነት አይሆንም። ኤጀንሲ ውስጥ ይሰራ አናውቀውም። ያን ልጅ ግን እኔ ኤጀንሲ ነኝ ልጆች አመጣልሻለሁ ብሎ ብሩን ስለተቀበላት ነው። አሁን ይሄ ልጅ አይዱን ለማን እንደሰጠ አንደኛ ማስታወስ አለበት። ይችብቻ አለች ሌላ 800 ሺህ የተበላች ልጅ አለች። እሷንም ላቀርባት ነው በማን በዚህ ልጅ መታወቂያ። ስለዚህ እንዴት ነው የሚረጋገጠው? ከይቅርታ እሺ ወንድሜ ነው ያልከው ወንድማችን ቀጥል። አንዴልና እሺ ላንተ ነው ወደው ለሙኒትና ለታምራት በመጀመሪያ በጣም ነው የምታሳዝኘው እንደዚህ አይነት ነገር ስለተፈጠረብሽ። ሶሪ በጣም ነው የማዝነው። ሲቀጥል አይዲውን የት ለማን ነው የሰጠው የሚለው ነገር አይዲን የት ሰጠው የሚለው ነገር ጭራሽ ጥያቄው ሊመለስ አይችልም። እንደነገረ ነው በዚህ 2-3 ወር ውስጥ የስራ ማጣት ችግር ስለነበር
በቀን ለ3 ለ4 ደላላ ነው የምትልከው። ልጅቱ ደግሞ እያወራች እንዳለችው ልጁ ስራ አስገባን ነው የምትልህ። ዳት ሚንስ እሱ ዋትስአፕ ግቢና ይውማ። እሺ ዴት ወንጌ አሁን እንደሰማሽው ነው። በእኔ አይዲ ሰው ተጠቅሞ ሊሆን ይችላል እንጂ እኔ አይደለሁም እያለ ነው። በድጋሚ የምትይው ነገር ካለ ድሉ ደስ ምን መሰለህ፣ አሁን መጀመሪያ ላይ ልጁ ተደነባብራለች የማታውቀው ሰው እያለ ነው። ሚዲያ ላይ ላይቭ ላይ 10 ዓመት ጨርሼ 11ኛ ዓመቴ ነው። ሰዎችን ሪፖስት ሼር በማድረግ በመተባበር ሰው በመርዳት እንጂ በውስጥ መስመር እንጂ እኔ አንድም ቀን ቪዲዮ ወጥቼ የማክቴት አይደለም። እኔ የመዳም ቤት ሽንት ቤት አጣቢና ብረት ድስት ጠራጊ ነኝ። ቤተሰቤ ደካማ ቤተሰቤ ረጂ ነኝ። አንድም ቀን ቪዲዮ ወጥቼ አላውቅም። እንደዚህ ህዝቡን ከማያት ውጭ ታይቼ አላውቅም። የእውነቱን ለመናገር አንዳንዴ የሰው ክፉ የቀን ክፉ የለውም የሰው ክፉ እንጂ አንዳንዴ ወንድማችን ያልነው እህታችን ያልነው እንደ መካሪ ሰው ሆኖ የተጠጋ የሰው ክፉ አለ። ግን በእኔ የደረሰው በመላ ኢትዮጵያ በመላ ዓለም አይድረስ። እኔ ሰው ማርያም ብሎ በዚህና መሳለቂያ ከባድ ነው። ለእኔ የምናገረው ቃል የለም። ይሄ ልጅ ለእኔ ብቻ ሳይሆን የበደለኝ ሌላም ከጀርባ እህቶቼ የሚያለቅሱ አሉ። እኔን ብቻ አይደለም ያስለቀሰው። እኔ 8 ወር ነው አሁን ልጁ ያለ ምንድነው 3 ወር። ይሄ ሳሮኩ ከመጣ በኋላ ነው አይዲያችን ሼር እያደረግን ያለ እያለ ነው። ውሸት ነው። እኔ የጀመርኩት ህዳር ውስጥ ነው፣ ጥቅምት ውስጥ ነው ይሄ ልጅ ፕሮሰስ ማድረግ የጀመረልኝ ጥቅምት ውስጥ ነው። ጥቅምት 20 ምናምን የላኩልክ አካውንት የተከተተበት የገንዘብ የተከተተበትን እንዳለ ልኬልሃለሁ። ከዛ ጀምረን ከጥቅምት ጀምሮ ነው ህዳር መግቢያ ላይ ጀምሮ ነው ይሄ ልጅ ፕሮሰስ ማድረግ የጀመረ። ፌክ ቪዛ እየወጣ ኤርፖርት ሲከት መጨረሻ ላይ ቪዛውም ተነጠቀ። የገባው ልጅ ማለት እስከዛ ተደብቆ ሄዷል ተብሎ ተደብቆ አዲስ አበባ ላይ ነው የሚኖረው። በእኔ የደረሰው በመላ ዓለም አይድረስ። ወንድም ብለን ሰዎች እየማልን ሰውን በቁም የምንቀብር ሰዎች የመዳም ኩሽና እየጠረግን ልታስለቅሱን የምትጥሩ ደላላ ተብዬ ወይም ኢትዮጵያውያን ወንዶችም ሆኑ ሴቶች ለሰው እንባ ስበው የሐዘን ስበው የምትሆኑ ሰዎች እግዚአብሔር እኔ እንጃ ምን እንደምላችሁ አላውቅም። በየቤታችን እግዚአብሔር ፍርዱን ይፍረድ፣ አላህ ፍርዱን ይፍረድ። ከዚህ ውጭ ምን ምለው ነገር የለም። እኔ አይደለም ሚዲያ ልወጣተውና አንድ ቀን እናንተ ሪፖስት ላደርግ እችላለሁ። በስራችሁ እያንዳንዳችሁ ፎሎ አደርጋለሁ፣ ሪፖስት ምናልባት ፎሎ ያደረኩት ጥቂት ሰው ሊሆን ይችላል። ያ ማለት እኔ በምትሰሩት ስራ ልረዳ ይችላል። ገንዘብ መስጠት ባልችል በገንዘብ እንኳን ደረጃ አልረዳሁትም የምለው ማንም የለም። እዚህ ሚዲያ ማቃት ትልልቅ ተባረክ ያልደረሰበት ቦታ የለም። አላህ በሚያውቀው ምን እግዚአብሔር በሚያውቀው ልጁን አይተሽ ታውቂያለሽ? በአይንሽ አሁን በድጋሚ ጠይቅሽ ነው። ይሄ ልጅ በአካል መጥቶ ያውቃል? እኔ በጥቁር መኪና ነግሬያቸዋለሁ። አሰሪ በሽተኛ ነህ፣ ከኋላ ተከትለው ነው የሚወጡት። ገንዘቡን ሰጥቼ ያው ያስተላልፍልኝ። ለጊዜው ታማኝ ሆነው ከስተጀርባ አጭበርባሪዎች ሞልተው ይሄ ልጅ ነው ለማለት ብዙ ጊዜ ቆመን አናወራም። ኮንትራክት የምንሰራ ሰዎች ቆመን የማውራት እድሉ የለንም። ገንዘባችንን እንሰጣለን፣ አካውንት ሼር እናደርጋለን፣ አየር ላይ ሼር ያደርጉልናል። ያ በዛ ታማኝነታቸው ገንዘብ እንሰጣቸዋለን። አመነ እሺ ሪያል ማን ኒውታንሳ መጀመሪያ አንተ ኒውታንሳ ወይ ይሄ ልጅ ወንድምህ ነው አይደል? ወንድሜ ነው። አዎ ትልቅ ወንድሜ። ስም ማን ነው አንተ? አብርሃም። አብርሃም ማን? አብርሃም ሰጠ አብርሃም ሰጠ። የሱ ስም እኮ ሙሉ ሰው ፈንቴ ነው። እንዴት ነው ታላቅ ወንድም ነው? መልስ እንጂ በአያቴ ነው የምጠራው። እሱ የእናቴ ትልቅ ወንድም ነው። እኔ ደግሞ አብሬ ነው ያደግኩት እና እንደ ወንድም ነው ወንድሜ ነው እንጂ የምለው አጎቴ አይደለም። የእናቴ ትንሽ ወንድም ነው እሱ። ምንም እሺ። የሱን አያት ስም ዝምድና የሚገናኝበትን ምንድን ነው አወጣሽው እንዴ? ብር ያወጣሽው ምን? አንዴ እድርስ ሰጥሽ ታወሪያለሽ። ይኸውልህ ይሄ ማለት ነው። ይኸው የላክበት አካውንት ታውጣና ታሳይ መረጃ ስላለ ነው። ስሙን ንገሪኝ። ባለ አካውንት ስም ስሙን ነው መናገር ያለብሽ። ደረጀ ያሚ ሐዋሳ በዚህ እስከ 1 ሚሊዮን ገብቶበታል በዚህ አካውንት ላይ። ቆይ ደረጀ ማን ነው?
እሺ ቆይ አንዴ ወደዛ አልገባንም። አሁን ለእንትና ሼር ብታደርጉልኝ ጥሩ ነበር። ሙኒትና ለታሜ ሙኒት ገስት ላይ ከሆነች ሙኒት ሙኒት ብላችሁ ጥሯት። ለምን እንደፈለግኳት እነግራችኋለሁ። በስልክ ቁጥር ፎቶ አይዲ ይወጣል አይወጣም የሚለው እዚህ ሀገር አሁን ይወጣል። እሺ ታላቅ ወንድሜ ነው ያልከው አጎቴ፣ አሁን ደግሞ አጎቴ ነው እያልከው። ታላቅ ወንድምና አጎት በምን ይገናኛል ወንድማችን? መብረቅ ወይ ወላ አብረን ያደገው እኔ እነሱ ጋር ነው ያደግኩትኝና አጎቴ አልልም እኔ ወንድሜ ነው የምለው። አጎት አንልም እኛ። የማዘር ትንሽ ወንድም ነው እሱ። እኔ ግን አብሬን ያደግኩት እና አጎት ስል እኔ ያራቁ ስለሚመስለኝ እንደዛ አጎት ብዬ ጠርቼ አላውቅም። እንደ አጎትም አይደለንም። እሺ ሙሉ ሰው ፈንቴ ይሰማል? ይሰማል። አዎ ይሰማል። አንተ የእናት ወንድም ነው ወይስ የአባት ወንድም ነው? አብርሃም የእህቴ ልጅ ነው። እኔ ደግሞ ለሱ የእናቱ ወንድም ትንሽ ወንድም ነኝ። እናቱ ማነው ነው? አረጉ ማን? አረጉ ፈንቴ። ስለዚህ ለእሱ አንተ አጎቱ ነህ፣ ግን ያው ወንድም የሚለው ትንሽ ስለሆነ ለእሱ አጎቱ ነኝ። አብረን ስላደግነ አለ አይደለ ካለን ፍቅር ካለን እንትን የማህበራዊ መስተጋብር አንፃር ትልቅ ትንሽ የምንባባለው በዛ ልክ ነው። ስለዚህ አሁን እሷ እህቴ እያለች ያለችው ምንድነው በመኪና መጥተው ነው እያለች ያለችው። እዚህ ሀገር ማንኛውም ቤት በር ላይ ካሜራ አለ፣ ማንኛውም ቤት። ስለዚህ በቻለችው መጠን ብሩን የሰጠችበትን ቀን አስታውሳ ካሜራውን ቼክ እንድታስደርግ ፈልጋለሁ። መኪናውም መቼም ያለ ታርጋ አይሄድም፣ ታርጋውንም ምን መኪናውም ታርጋ በዚያው መረጃ እንድታወጣ ፈልጋለሁ በዛ ልክ። ምክንያቱም ካሜራ የሌለው ቤት የለም እዚህ ሀገር። አገራቶቻችን አንተ የመጣበትን መኪና ታርጋ ትዝ ብሏቸው ፎቶ ያነሱ። እንደዛ ሳይሆን ሜቢ ካሜራ ካለ ብዬ ነው። ካሜራ ከሷ ትክክለኛ መረጃ ሊኖር የሚችለው ገብቶሃል አይደለ? በአካል አይቼዋለሁ ካለች የአይን ምስክርነት ብቻ ነው የምትሰጠው። እሱ እንደ መረጃ አይጠቅመንም። ነገር ግን የ1.7 ሚሊዮን ብር ብቻ አይደለም፣ በጣም ብዙ እህቶች ስላሉ አንተ እንደዚህ በአይድህ ብዙ ግለሰቦች እየተጭበረበሩ በመጡ ቁጥር አንተ ዕዳ ውስጥ እየገባ ነው። ይሄ ልጅ አፈላልጎ የመያዝና ያለ መያዝ ያንተም ኃላፊነት መሆኑን ማወቅ አለብህ። ምናልባት እቺ ልጅ አይዲህን ልኮላት ገባር ላይ ኤጀንሲ ሳይሆን ኤጀንሲ ነኝ ብሎ ፌክ አካውንት እየላከ እየበላት ያለ ልጅ ሊኖር ይችላል። አንተን ያረለው ካለ ግን በዚህ ጉዳይ ተጠያቂ ነው። ገብቶሃል አይደል? ተጠያቂነት እየጨመረ ነው የሚሄደው። እቺ ሴት ወንድ ከሆነ ለምሳሌ ወደ ቤተሰቦች ሊሄድ ይችላል፣ አስቀያሚ የሆነ መንገድ ሊጓዝ ይችላል። ገንዘብ ነውና እና አሁን እንዴት ነው ይሄ ልጅ የምናገኘው? ሌላም ሴት አለች፣ እሷም ለብቻ ልጠራት ነው። እንዴት ነው የምናገኘው? ላንተ ሙሉ ሰው እዚህ ጋር አንድ ጥያቄ ልጠይቅ እስኪ። ይሄ ልጅ አይዲን ሲልክላቸው ለሷም ይሁን ለሌሎቹ በአይዲ ነው ብር እያስገቡ ያሉት ነው? አይዲን እንደማስያዣ ነው እየተጠቀመበት ያለው? ወደ ኢትዮጵያ ገንዘብ የሚልኩ ሰዎች በአይዲ ገንዘብ አያስገቡም። የሚያስገቡት በምትሰጣቸው አካውንት ነው። ያ ግለሰብ ይሄን ስራ እሰራለሁ ባለ ሰዓት እንደ ማስያዣ አይዲ ወይንም ፎቶ ነው የሚጠይቁት። አይዲ ሲጠይቁ አይዲ ላክልን ሲሉ አይዲ ይልካል። ለምን አንድ ግለሰብ አይዲውን የትም ቦታ አይጥልም። የትም ቦታ ለማንም መስጠት የለበትም። ማታ ስምን ራሱ ማሳየት የለበትም። የህግ አካል ካልሆነ በስተቀር ያገኘው ሰው አይዲ ይላካል አይላካል። ይሄ ለአረብ ሀገሮቻችን ብቸኛው ማስተማመኛቸው እሱ ነው። አይዲ ላክልን ነው የሚሉት። አይዲ ይላካል። አይዲን የሚልክላቸው ሌላ ከሆነ ወይ ጓደኛ ነው ወይ አብሮ የሚሰራ ነው። ምንም ጥያቄ የለም። ከዛ አያልፉ። ለደላላ ወጥተህ ራሱ ቢሮዎች ለማን ይልካሉ? ለማንም አይልኩም። ስለዚህ አይዲውን የላክለ ያጭበረብራል ግለሰብ ያንተ ቅርብ ሰው፣ አንተ ካልሆንክ ያንተ ቅርብ ሰው ነው ሊሆን ይችላል። ገብቶሃል አይደል ወንድሜ? ድምፁ ሰምተዋል? ገብቶኛል። ይሄንን ግለሰብ የምናገኘው በአንተ መንገድ ብቻ ነው ወንድሜ። ለምን እኔ አሁን የጃጓር አይዲ የለኝም። ከኔና ከሱ በላይ የሚቀራረብ የለኝም። አይዲውን የምትልክለት አይዲ ፎቶ አንስተህ የምትልክለት ግለሰብ አንተ ልታውቀው የሚገባ ግለሰብ ነው። ገብቶሃል አይደል? የብዙ ሰው አይዲ እኔ ጋር አለ። አሁን ለምሳሌ ያንን አይዲ ለማንም አሳልፌ አልሰጥም። ብሰጥ እኔ እንደሰጠው ያውቁታል።
ይኸውልህ እዚህ ጋር ምን ላይ ስሰጥ ማለት ነው። እኔ አሁን በነገራችን ላይ ስራ አጥ ስትሆን በጣም ይከብዳል፣ ስራ ስታጣ ማለት ነው። በቻልከው መጠን ስራ አለ የሚልህን ማህበረሰብ አምነን ነው አይዲ የምንልከው። ስራ አለ የሚለው አጭበርባሪ ኦንላይን ላይ እያየሁ ነው። ስራ አለ ባለ ቁጥር አይዳችሁን ፓስፖርታችሁን ላኩ ይላል። እንደውም አይዲ ቀርቶ ፓስፖርት እየላክ ነው። ስለዚህ የምንልክላቸው ሰዎች ብዙ ስለሆኑ የትኛው እንደሆነ እኔም እያጣራሁ ነው በቻልኩበት መጠን። ምክንያቱም የኔም ጥላት ስለሆነ የሷ ሳይሆን የኔም ጥላት ስለሆነ ሰውየውን ማወቅም ስለምፈልግ አንቺም ታፋልጊኛለሽ። ስልክ ቁጥሩ አለሽ። በስልክ ቁጥሩ ማለት ሙኒት ነው ስትላት ነበር መብረቁ። ሙኒት ትምጣና በስልክ ቁጥሩ ፎቶ ሊወጣ ስለሚችል ከቻለች እሷ ትርዳና። ሀጅ አለ። ሀጅ በዚህ ጉዳይ ላይ ሐሳብ ሰጥ። እስኪ ሀጅ እስኪ ሁለት ስልክ ቁጥር አለው ግለሰቡ። በስልክ ቁጥሩ ምን አይነት መረጃ ልታወጣ ይችላል? ሀጅ ፕሊስ እንትን ኮንክ ኦኬ። እሺ ምንድነው ጥያቄውን ድጋሚ ንገረኝና ወይ በውስጥ ጽፍልኛለህ? አዎ ጥያቄው ምን መሰለህ? ይቺ ልጅ 1.5 ሚሊዮን ብር በዚህ ልጅ ፎቶ ተበላች፣ በዚህ ልጅ መታወቂያ ተበላች። ከዛ እስከ ነገ ክፍላለሁ ብሎኝ ወር ከምናምን ቀጠሮ ሰጠሁት። በወሩ ቢሮ ሰራውበት ተናድጄ ብር ስላልከፈለ። ይቺ ልጅ ቢሮ ሰራ 1 ብር አልተቀበልኳትም። 1 ብር ራሷ ትመሰክራለች። ግን ተናድጄ ነው። ለምን ቀጠሮ ቀጥሮ ሲያበቃ ያለ ቀጠሮ አለመገኘቱ አናደደኝ። ዝም ብሎ ሀተታ ሲያወራብኝ ፖስት አደረኩበት። ቢሮ ፖስት አደረግበት። ሁለቱን ስልክ ቁጥር ዘጋና ይሄ ልጅ እኔ አይደለሁም አይዲዮ እኔ ነው እኔ አይደለሁም ብሎ ወጣ። አሁን ሁለት ስልክ ቁጥር አሉ የተዘጉ፣ እስከ ትናንት የሚሰሩ የነበሩ የተዘጉ። ያ ስልክ ቁጥር ራሱ ገንዘቡን እመልሳለሁ እያለ ከኔ ጋር 1 ወር ከምናምን ያወራንበት ስልክ ቁጥር ነው። በዛ ስልክ ቁጥር የማን ስልክ ቁጥር እንደሆነ መታወቂያውን ማውጣት ትችላለህ ወይ? ይወጣል አይወጣም የሚለው ማወቅ ስለፈለኩ ላከው በውስጥ አሁን እልክልሃለሁ። የሁለታቸውንም ስልክ ቁጥር ላክለት። መብራቱ የሙሉ ሰውንም የዛኛውን ልጅ እልከዋለሁ። እና ግን አንድ ጥያቄ አለ። በየትኛው ባንክ ነው ያስገባችለት? በኢትዮጵያ ያስገባችው። በኢትዮጵያ ንግድ ባንክ እና በእሱ ስም ነው? ኢትዮጵያ ንግድ ባንክም በሱ ስም አይደለም። ንግድ ባንኩ በዚህ ልጅ ስም አይደለም። ለምን አብዛኛውን እዚህ ዱባይ የሚኖሩ ግለሰቦች በስማቸው ባንክ አካውንት አይከፍቱም። ተንቀሳቃሽ ስለሆነ አሁን የምልክልህ እነዚህ ሁለት ስልክ ቁጥሮች ማለት ነው። አጂ ልጁ ያኛው ልጅ እስከ ትናንትና ድረስ ሲደራደርባቸው የነበሩ ስልክ ቁጥሮች ናቸው። ኢንቦክስ ነው ያደረክልኝ? አዎ በዋትስአፕ ላይ የለህም እንዴ? ኦኬ። አይ ቢዝነስ ዋትስአፕን አጥፍቼዋለሁ። እስቲ ቆይ አሁን አየዋለሁ። ባባዬ ልንገርህማ አይሰራም። በሌላ ክልል ዋትስአፕ ኦንላይንም የለም ቀጥታም አይሰራም። ግን ልንገርህ እኔ አሁን ማለት ነው እያስተጋባ ነው እኔ ነኝ ሚውት ያደረኩሽ ሀጂ። አሁን እኔ እዚህ ሀገር እንትን አለ 150 ድርሃም ምናምን ከፍለህ በስም ሳይሆን እንደዚህ የሚሸጡ አሉ ሲም ካርድ። አሁን ሲም ካርድ በሲም ካርድ ሰውየው ቋሚ ሌባ ከሆነ ማለት ነው ሲም ካርዱ በራሱ ላይ ሆነ ይችላል ያደረገው። ሲም ካርዱ ያወጣው ሰው ነው የሚያዘው፣ ወይ ደግሞ ሲም ካርዱን ያለ መታወቂያ ገዝቶትም ከሆነ በሲም ካርዱ ላይገኝ ይችላል። አይ ዱባይ ያለ መታወቂያ የሚሸጥ ሲም ካርድ የለም። ዝም በይ። የለም ዱባይ የሰለጠነ ከተማ ነው። ኢትዮጵያ መሰለሽ ነው። እሺ ልኬልሃለሁ ወንድሜ ሀጂ። በውስጥ ላክል ቁጥሬን ተቀይሯል። ላክልኝ። አንድ ግለሰብ ሟች ቢኖር በሰው እጅ የተገደለ ሟች ቢኖር ያ ሟች የሆነን ግለሰብ መታወቂያ እዛ ቦታ ላይ አሻራ ጥሎ ቢሄድ ያ ግለሰብ መጀመሪያ ይያዛል። ይሄ ያለ ነው። እሺ ሊሆን ይችላል ላይሆን ይችላል የሚለውን ማጣራት ደግሞ ግዴታ ነው።
ያ ባለመታወቂያ ደግሞ ተይዞ ይቀርብና ምርመራ ይደረጋል። እንደማንኛውም ይህ ግለሰብ እሱ ካልሆነ ይህ ልጅ መያዝ አለበት። በዚህ ፎቶ እያጭበረበረ ስለሆነ እኔ እስካሁን እሱ ነው አይደለም የሚለውን አልወሰንኩም። ተግባባን አይደል? አልወሰንኩም። ምክንያቱም የሚወሰነው ምንድነው? ይሄን ብር ያጭበረበረው ግለሰብ ወይ መያዝ አለበት። ኦኬ አሁን በዚህ መንገድ የሚጣራ ከሆነ ሀጅ መልሱን ይሰጠናል። ሴቭ ላድርግና ቁጥር እንደሆነ ላክለት። ግን እንዴት ዛሬ ስልኩን ዘጋ? 2 ወር ሙሉ ስልኩ ክፍት ነበረ። 2 ስልኮች እንዴት ዛሬ ዘጋችሁ? ናችሁ? እንዴት ነው መብራኩ? ደህና ናችሁ? እንዴት ነው ወንድሜ? ደህና ነህ? አለን አለን። ምን ወንድማችን ሐዋላ ላኪ ነው? መታወቂያውን ለሰው ሰጥቶ ነው እየሰማው ነበርና እሷ በሱ አካውንት ልካ ነው ወይስ ምንድን ነው? እሱ ትንሽ ግልጽ ብታደርጉልን አዳዲስ የሚገቡትም ስላሉ። እሱንማ ሀጅ ማን ነው ልጅቷ በአካልም አይቼዋለሁ እያለች ነው። አካል መጥቶም አይቼዋለሁ ሰው ላስመጣልሽ ብሎ ይሄ ልጅ በላኝ እያለች ነው። 1.5 ሚሊዮን ብር የዛሬ 3 ወር አካባቢ ጀምሮ ሳስማማቸው የነበረው በውስጥ ከዛ ትናንትና ቃሉን ሲያፈርስ ቪዲዮ ሰራውበት። ወጣ እሷ ለራሱ ቪዲዮ እንደምሰራ ታውቃለህ። ሰው የሚያስበው ቪዲዮ ሲሰራ በሙሉ እየተቀበልኩ ነው ይመስላችኋል። ወላሂ 1 ብር አልጠየኳትም። 1 ብር ለኔ አልከፈለችም። ወላሱ ወላ ያይ ግን አስማምቻቸው ስለነበረ ትናንትና ቪዲዮ ሰራበት ዘጋ። ስልኮቹ እንዳለ ዘጋ። ይሄ ልጅ ደግሞ ባለ አይዲ ሆኖ መጣ። እኔ አይደለሁም እያለ ነው። ይሄ አይዲ የኔ ነው ብር ያጭበረበርኩ እኔ አይደለሁም። አይዲው እንዴት ወደ ሌላ ሰው ጋር ሊሄድ ቻለ? ወንድማችን እንዴት ወደ ሌላ ሰው ጋር ሊሄድ? ያንተ አይዲ ማለት የግል ነው አይደለም እንዴ? የግል መታወቂያ ማለት ነው። እንዴት ወደ ሌላ ሰው ጋር ሊሄድ ቻለ? ጃጓር ለዚህ መልስ አንድ ነገር አይዲ እዚህ ሀገር ላይ ለስራ ስለሚፈልግ አንዴ ሪል ማን አንዴ ዝም በል። እዚህ ሀገር ላይ ለስራ ስለሚፈልግ ይላካል፣ ይመጣል፣ ችግር የለውም። ጉዳዩ ምንድነው? ሌላ ሰው ሊወስደው ይችላል። አዎ አንዴ በደንብ ስማኛ። ጉዳዩና ችግሩ ምን መሰለ? those people ይሄ አይዲ ከወሰዱ በኋላ ቪዲዮ ኮል ከደወሉልህ ችግር ነው። ቪዲዮ ኮል ማለት እንቅስቃሴህን ይቀዱታል። ከዛ በኋላ ባንክ ሲስተም ላይ መጠቀም ይችላሉ። ሀከር ያደርጉሃል ማለት ነው እንጂ አይዲው መላኩ ይሄን ያህል በጣም እንትን መጠንቀቁ ጥሩ ነው። ግን ይሄን ያህል በጣም እንትን ምን መሰለክ የሰጠው ግለሰብ ለሰጠው ግለሰብ ያውቃል። አይዲዎችን ለማን ሰው እንደሰጠ ያውቃል። ያን አይዲ መቼም ጠቅላላ ለዱባይ ሰው አይሰጥም። መቼም ያው የተወሰነ ነው ለሚቀርባቸው ሰዎች ናቸው አይዲውን የሚሰጠው። እና እንዴት አድርጎ ይሄን ነገር ሲያደርጉ ምንም ምልክት እሱ ላይ አሁን እኮ እሱ አላቃቸውም ነው ያልከው አይደለም ወንድማችን? አያቃቸውም ከነጭራሹ ማንን ይሄን ነገር እንደሰራ። ትንሽ ኮምፕሊኬትድ የሆነ ነገር ነውና ሀጅ ፎቶ እንትን የለም ዋትስአፕ የለም። ይቅርታ ጀባ ዋትስአፕ የለም አለው ኃይል አለው። በአንተ በላይኛው ዋትስአፕ ኃይል አለው። አይ በለስ አልመጣልኝ ያለ ምን ያህል ጊዜ ሆነው ይሄ ነገር ከተፈጸመ? ምን ያህል ጊዜ ሆነው? አመት ሆነው? አመታት ሆነው? እስቲ አብራሪልን እህታችን። እሺ ወንድም ጃጓር ምስክርነት ስለሰጠኝ ይህ ነገር ገንዘብ መቀበል ከጀመረ ህዳር መግቢያ ላይ ነው። ህዳር መግቢያ ላይ አካውንት ገንዘብ ላኪልኝ አለ። መጀመሪያ በምን ልመንክ አልኩት። ደላላም ሆነ በምን ልመንክ አልኩት። ይሄንን አይዲ ላከልኝ። ያንተ ነው የራስክ ነው አልኩት። አዎ መብርሃን ምስክሬ ነው። ሮዛ ትሙት በሞተችው እናቴ አለ። ከዛ ተላከልኝ አመጣለሁ አለ። እኔ ኮንስትራክሽን ልታስገባ ከሆነ አልሰጥህም። ኮንስትራክሽን ስራ እዚህ ሀገር ይጎዳል አልኩት። መብርሃን ምስክሬ ነው። እኔ ካምፓኒ የጽዳት ካምፓኒ ኃላፊ ነኝ። በኮንስትራክሽን አልከትም አለ። በቃ ልጁ ስታዩት ሲናገር ማለት ነው ምን አይነት እኔ እንጃ። ይሄ ነው ልላችሁ ይከብዳል። ራሱ መብረቁ መፍረድ ይችላል።
የእውነት ለመናገር ሁሌ እየማለ ነው የሚናገረው። በቃ ሁሌ እመቤቴን ድንግል ማርያም ይሄ ነው በቃ ካፉ ያለው ሌላ ነገር ምንም አያወራም። ያው ስንተኛ ወር ያው ከህዳር ጀምራችሁ ቁጠሩት። ጥቅምት ማለቂያ ህዳር ሪኮርድ ያደረግሽው ቮይስ ምናምን አለሽ አንቺ ከሱ አንዴ ጃባ በዚህ ስልክ ቁጥር መብረቁ በዚህ ስልክ ቁጥር በመጀመሪያው 72 መጨረሻው ተጻጽፈሻል? እሷ ተጻጽፋለች ወይስ አንተ? ተጻጽፋለሁ ወይስ አድርጌያለሁ? በዚህ ስልክ ቁጥር አዎ፣ በ72 መጨረሻው መጨረሻው ቦታም ላይ ነበር የሚደውልልኝ። ያንን ምን አደረገው? ቁጥሩ እንዳይታይበት አንዴ ስትጠየቂ የኔ እናት ስትጠየቂ 72 ነው ያልሽ የተባልሽው እንጂ 22 አልተባልሽ። በ72 መጨረሻው ተጻጽፋለች ተጻጽፊያለሁ። ለምሳሌ ስቲል እስከ ትላንትና ሚውት ነች። ኦኬ አይ ኖ ንገረኝ፣ ከመቼ ጀምሮ? እሺ ልንገራችሁ። አንዴ እኔ የጠየኩት አንዴ ጠይቃት። እሺ በ72 መጨረሻው ከመቼ ይጀምራል መሰለህ? 15 ሜይ 2026 2026 15 ላይ ሜይ ነው ለመጀመሪያ ጊዜ ገንዘቡን ትመልሳለህ አትመልስም ብዬ አይዲ እና ፎቶ ላኩለት። ማነው አይዲ እና ማስረጃዎችን ላኩለት። የመጨረሻው ወሬያችን የነበረ ኦኬ በቃ ነገ ሲነጋ ትሰጠኛለህ ጊዜ። ከጁን 25 ጀምሮ ነው ሲጠቀመው የነበረው ይሄን ስልክ። ከጁን 25 ጀምሮ እስከ 26 ድረስ በባለቤትነት ሲጠቀመው የነበረው አንድ ሰው ነው ማለት ነው። እና እሱ ማን እንደሆነ እልክልሃለሁ። ነገ የተሰራት ሄዳል እስከ ጠዋት ሆፕፉሊ። ስለዚህ ጠዋት መረጃዎች ትልክልኛለህ የማን ኦኬ ሰምተሻል። እንግዲህ ወንድማችን አንተም ሰምተሃል። ይሄ ግለሰብ አንተ ካልሆንክ መውጣቱ ይጠቅመሃል። አንተ ከሆንክ ደግሞ ነገ የምናገኘው እና እንግዲህ አለው በማንኛውም በፈለጋችሁ ሰዓት አለው። እሺ ሀጅ እንዳለው ትክክለኛ የመረጃው ከመጣም ተገላገልሽ፣ ካልመጣም እንግዲህ ምንም ላደርግልሽ አልችልም። ያው ሁሌ ብቻሽን ምንድነው መክፈት ይፈልግ ይኸው ድምፁ ከተባለ ደግሞ ልክፈትና ላሰማ አሰሚ ይኸው አሁን ፎቶ ያለችበት አለች አይደለ? እንትኑ ባንክ ቡክ አለ አይደለ? ቡኩ ሲከፈት ደሳለኝ ምናምን ብሎ ልክ የተከፈተበት ላይ ፎቶ ያለችበት ስቴፕ አለች። እሷ ነች የምታስለው። ያው ባንክ ብሎ ስሙ አለ አይደለ? ላዩ ላይ የብራንች እንትን ያለበት አዲስ መሆኑ በሱ ነው አይደል? ያው ሰኞ የላከው ነው። አይ ቁጥሩን አይደለም ፎቶ ነው አክለው ላዩ ላይ ስሊፕ ቴምፐር የምትባል ነምበር አለች። ሌላ ቡኩ ላይ ተጨማሪ ቁጥሮች ስሊፕ ነምበር አለባት። በአካል ምን እንደሚያስፈልገው እኮ ለዚህ ነው። በአካል ስለማይሄድ እቺ ገጿ ላይ የመጀመሪያ ገጹ ላይ ያለውን በቃ እሱ ነው ፎቶ። ሰላም እቴ እንዴት ነሽ? ሰላም ነሽ? አቶ ደሳለኝ ነው ብሎ የሚተላለፈው አይደለም? ይደዋል አቶ ደሳለኝ የሚተላለፈው። ስለዚህ አሁን አዋሽ ነው ወደሚባል አይደለ? ይህ ደግሞ የድርጅት ነው። ስለዚህ የአዋሽ ባንክ ሂሳብ ከፍተው አዲስ ሂሳብ ከፍተው አዋሽ ባንክ ተጠቃሚ ስላልሆኑ ቡኩን ይልካሉ። በዛ መሰረት ይገባል። አታችመንት ስለሚቀመጥ እኮ ነው። ለከሌ መክፈሉን በምንድን ነው እርግጠኛ የሚሆነው? ለከሌ ለአቶ ከሌ ተከፍቷል ቁጥር ብቻ ተጽፎ ለከሌ ተከፍቷል እኮ አይባልም። እዚህ ከደብዳቤ ጋር አብሮ ይያያዛል። የቡክ ነው ምን ማለት ታይቶች የለውም እኮ ለቤት ነው ቡኩን ነው የፊትለፊቱ ቡክ አናገና አካውንትና ፎቶ ያለበት እሱ ነው እኮ ሌላ ምንም የሚለው ነገር የለም።
እመቤቴ ሲል ግን አንተን ይመስላል። እሱን ይመስላል ግን አንተን አይደለም ወንድማችን፣ አንተ አይደለም እርግጠኛ ነህ? በፍጹም 100% አትሳቂ፣ ችግር የለም አትሳቂ። እስከ ጫፍ ስለምንሄድ አትሳቂ። እኔ የሰማሁት ይሄን ቪዲዮ ሲለቀቅ ትናንትና ማታ ነው የሰማሁት። እስከ መጨረሻው ስለምንሄድበት አትሳቂ፣ ችግር የለም። በኋላ በስመ አጥፊነት ዋጋሽን ታገኛለህ። ይኸውልህ ማስፈራራት አትችልም። አሁን እኮ አንተ ካልሆንክ እንደውም ከእሷ ጎን ነው ያለብህ። በአንተ አይዲ ነው ይቺ ልጅ የተጭበረበረችው። እሷ ማስፈራራት አትችልም። እንደውም የምታደርገው መሰለህ ይቺን ልጅም ባይሆን ያስፈራራሁት አይደለም። ሞራሌ ተጎድቷል። መብረቁ እኔ ሞራሌ ተጎድቷል። ከአሁን እኛ አንተ ነህ ብንልህ አይደለም መለሱ ፋንታውን ጥርስን ልቀቀው። መጀመሪያ ልንገርህ፣ በደንብ አፍህን ከፍተህ አውራ ከቻልክ። I'm sorry to say that. ጥርስን ልቀቀው። ችግር የለም። ገብቶሃል? እኔ ሮተሪ ተምሬያለሁ፣ ስለዚህ ችግር የለውም። ጥርስህን ልቀቀው፣ ፈታ ብለህ አውራ። አፍን እየከፈትክ አውራ፣ ከንፈርን እያንቀሳቀስክ አውራ። ገብቶሃል? ትክክለኛው አባባል ምን እንደሆነ ታውቃለህ? እህቴ እንይዘዋለን አይዞሽ እንጂ ስም ማጥፋት ወንጀል እከስሻለሁ ከሆነ it may be one of you አይባልም። ስለዚህ ግን ስታወራ እኔ ማይህም እንደሆነ ታውቃለህ። ጥርስን ገጥም እያወራ ነው። ጥርስን አትግጠም። ይኸውልህ አይደለም ችግር የለም። ከይቅርታ ጋር ማለት ነው። አንድ ያዳምጥ። አንድ ጊዜ ማለት ነው። እያስፈራራኋት አይደለም። ምንም ማስፈራራት አልችልም እኮ ዱባይ እኮ ነው ያለነው። አልችልም፣ እንደዛ ማድረግ እኮ አልችልም፣ አውቀዋለሁኝ። ነገር ግን ይሄ ልጅ እሷ እኮ ሳወራ ስትስቅ ስላየዋት ነው። ለምን ትስቂያለሽ? አትሳቂ። ባንቺና እኔ በሁለታችን የመጣ ነው። ሁለታችን ተቀናጅተን ነው ይሄ ልጅ መፈልግ መቻል ያለብን። ወንድማችን ሀጂ ስልኩን በስልኩ ፎቶውን አይዲውን መረጃ የምትሰጠነ ከሆነ ከምንም በላይ ከጎንነን። እዚህ ሀገር ደላላው ብዙ ነው፣ ታውቁታላችሁ። እኛ ሰራተኛ ነን። አይዳችሁን ላኩ፣ ፓስፖርት ላኩ ይላሉ። እሱም መረጃ እንልክላችኋለን። ከላክንላችሁ በኋላ ስራ ሊኖርም ላይኖርም ይችላል። አይዳችን እዛው ይቀራል። እኛ ጋር ድሌት እንኳን የምናደርገው እነሱ ጋር ይቀራል። አውቶማቲካሊ ዳውንሎድ ነው የሚሆን፣ ታውቁታላችሁ። ስለዚህ ይሄን ልጅ ለመያዝ ደግሞ ያንቺና እኔ መቀናጀት ያስፈልጋል ነው። መጨረሻው 72 መስመር በዛ የልጁ አይዲ የልጁ መረጃ የሚወጣ ከሆነ አግዙና ከጎናችን ሆኖ ይሄ ልጅ እንፈልግ። በኔ አይዲ ነው ይችል ልጅ እያጭበረበራት ያለው። የኔን አይዲ አስይዞ ነው ወደ ኢትዮጵያ እያስላካት ያለው። ስለዚህ ልጁ ለጋራ መቆም አለብን ነው እንጂ ልጅ እሷን ለማስፈራራት በተአምር እሷ እኮ የተበላች ሰው ሆና ፍርዷ እኮ ነው። አይ ነው ግን እኔ ደግሞ ትናንትና ጓደኞቼ ደውለው ነው የነገሩኝ። ትናንትና ነግሬሃለሁ ቅድም። ዛሬ በጣም ተናድጄ ስላልገባሁም ዛሬ በጣም ተናድጄ ማለት ነው። መፍረቁን ነው ስጠብቅ የዋልኩት ዛሬ ቲክቶክ ላይ ማለት ነው። ይገባል አይገባም ብያለሁ። ትናንትና ማታ ጠብቄ ነበረ። የሆነ ሃይማኖታዊ ትምህርት ነበር የተወሰነ። ከዛ ደቂቃዎች በኋላ ቢዚ ሆኖ ነው መሰለኝ ወጣ። ማታ 6 ሰዓት ላይ። ስለዚህ ዛሬ ደግሞ ስጠብቁ እያለሁኝ መጨረሻ ላይ ሪልማን ደወለለት። ከደወለለት በኋላ ነው አሁን ልንገናኝ የቻልነው። ስለዚህ ልጁን የምናገኝበትን መንገድ እንደውም እናንተ ከኛ የተሻላችሁ እስከሆናችሁ ድረስ ከጎናችን ልትሆኑ ነው የሚገባችሁ። እሱ 1 ወር ከ15 ቀን ስልስጥ ብላ አልነበር እንዴ? 1 ወር ከ15 ቀን ስልስጥ ብላ አልነበር እንዴ? 2 ወርስ ተብሎ አልነበር እንዴ? እኮ እንደ ሰውኛ ራሱ እንደው ብታስበው እንደ ህሊና እንዳለው ሰው በጣም ሲምፕል ነገር ነው ለሰው ልጅ። የ18 20 ቀን ተባለ አይደል? 10 ቀን ኦኬ። እስከዚህ ወር መጨረሻ ድረስ ወንድሜ በቃ በርታ፣ ያለውን ነገር እናሳጥረው፣ አለቀ። ጊዜም አያስፈልገውም። በቃ አይዞ ተብሎ ሰው ልጅ ይባላል። ልጅ ሞራልም እኔ ከምንም በላይ ወንድሜ እኔ አንተን አክብሬ ነው፣ እግዚአብሔር ምስክሬ ነው፣ ከምንም በላይ ኦኬ። እያዳመጡ ነበር። ድምጻቸው ይመሳሰላል። ከዛ ውጭ ግን ለኔ ነው ሊሆን ይችላል፣ ለእናንተ አይሆንም። ግን ድምጽ ይመሳሰላል በማለት ብቻ አይችልም። የፈለገ ቢሆን ደግሞ ልጅቷ አንተን ነው ብላ 100% ብደመድምም እቺ ሴት አሳምነን ዛሬ ማባረር እንችላለን።
ወረጃ የለሽም። በቃ ነገም በአንተ መታወቂያ እየተበላ ከሚኖር አንተ ላይ እየተባልክ ልትወቀስ ያለው ነገር ቢስተካከል። የመጨረሻው ጥያቄ የሚሆነው ግን ለኔ ትናንትና እስከ መክፈል ደረጃ መጥቶ ነበር። ሙሉ ኦንላይን ነበረ በሁለቱም ስልኮቹ። ትናንትና እኔን እየለመነኝ እሷን በህግ ያስፈራራታል። ዋጋሽን ታገኛለሽ ይላል። አንተ ቅድም ዋጋሽን ታገኛለሽ እንዳልካት አንቺ ዋጋሽን ታገኛለሽ፣ ሰድበሽኛል፣ ዋጋሽን ታገኛለሽ እያለ ትናንት ያስፈራራት ነበር። ከዛ እኔ ደግሞ ልጅቷ ስላሳዘነችኝ ቀጥታ ፖስት አደረኩት። ማታ እንገናኝ ብዬ ፖስት አደረኩት። ምክንያቱም ቪዲዮውን በጣም እየፈራው ነበር። ፖስት እንዳደረኩት እሱ ወንድሜ ነው የሚለው ልጅ ለኔ እንትን እያለ አንተ በሚዲያው ላይ ወጥተህ ተናግረሃል። እሱ ሁለቱንም ስልኮችን ዘግቷል። አየሁ አይደለ? ሰው የሚመስለው ምንድነው ሁለቱን ስልኮችን ዘግተህ ማሊያ ቀይረህ የመጣ ነው የሚመስለው። ለሷም እንደዛ ነው እየመሰላት ያለው፣ ለኔም እንደዚህ ነው እየመሰለኝ ያለው። እና አሁን ምን እናደርጋለን? ምናልባት በዚህ በኩል ያግዘን ከሆነ እናያለን። ማያግዘን ከሆነ እናንተ ካልሆንክ ልጁን በማቅረብ ደረጃ በጣም ልትተባበር ይገባል። በአንተ አይዲ ሰው መበላት የለበትም። እሱን ነው ማለት እንፈልገው ወንድሜ። ግን ያው በድምጽ ግን አንተ ቁርጥ እሱን ነው በድምጽ ለምሳሌ እመቤቴን የምትላት ቃላለች። አሁን ቅድም ደግሞ ዋጋሽን ታገኛለች ስትል እዚህ ላይም ዋጋሽን ታገኛለች ነበር ሲላት የነበረው ትናንትና። ፎቶ ከተፖስት አለቃትም ሲል ነበረ። ግን ይሄ ብቻ አንተን ሊያስጠይቅ ስለማይችል እንዲሁ በደፈናው ተጠያቂ ነህ በአንተ አይዲ ስለምትበረበር። ግን አንተ ነህ ብዬ 100% መደምደም አልችልም ወንድሜ፣ አልችልም። ይሄን ነው የምለው። እስኪ ጋይስ ሌላ የምትሉት ነገር ካለ ጨማምሩበት። ልጅቷ ይኸውላችሁ 2 ወር ሙሉ አሳብደኛለች። አንዴ ራሴን ላጠፋ ነው ዛሬ። እሺ እንግዲህ እስኪ አንተ ኔትወርክን አስተካክለው ወንድሜ። ሪያል ማን እንዴ ልናገር ወንድሜ ደላላ ነው ብላ ካወቀች ከደመድ ኋላ ነው የሚሰራት ብላ ከደመድ ደልባይ ውስጥ የላከው እስኪ አንድ ሰው የኔን ብር ልኳልና የኔን ወንድም የኔን ጓደኛ አምጥቷን የሚል ሰው እስኪ ይምጣ። ለአንድ ሰውስ ነው ወይ እሷ 1.5 ሚሊዮን ብር የከፈለችው? አንድ ሰው ሊያመጣላት ነው? ስንት ሰው ሊያመጣላት ነው? ምን አይነት ዶክመንት ልካለት ሊያመጣ? ሐዋላ ሰራተኛ እስከሆነ የእሷን ብር ብቻ ነው ዱባይ ላይ ኔትወርኩ እየሰራ አይደለም። ቤተሰብ እየላከው የያዘ ነገርስ የምትለው ሰውዬው ወንድማችን ሰውዬው ይቀርጻኛ ሊሆን ይችላል፣ ላይሆን ይችላል። ይሄ ልጅ እኮ ደላላ ነው እያልን አይደለም። ሲቀበላት ግን ደላላ ነኝ ብሎ ስንቶቹ ደላላ ነን ብሎ ተናይዲ ቢጠቀምበት ማን ነው እዚህ አሁን ኢቭን ቮይሱ ራሱ እንዴት አንድ አይነት ነው እንደምትሉ ግራ ገባኝ። ኢቭን ሌላ ሩቅ ሳንሄድ እኮ ተመልሳችሁ ቮይሱ ራሱ በአይ መረጋገጥ ይቻላል። ተመልሳችሁ አስገቡ። ይሄ ቮይስ እና የት ናችሁ? መብረቁ ሁሉ አማን እንዴት ነህ? ደህና ነው ወይ? አለን። ሁላችሁንም ሰላም ብያለሁ። ከላይም ገስት ላይም ያላችሁ እህታችን ምን ያህል ብር ነው የተበላችሁ? 1.5 ሚሊዮን ብር። ለምን ለኢቃማ ለማሰራት ምናምን ነው? ያው አሁን ስለመጣ ለምንድን ነው የሰጠችው ብሩን? ከኢትዮጵያ ልጆች ሊያመጣላት። ኦኬ ሶ አሁን ኮንፊውዝ የሆነው ነገር እሱ ነው ብላ ሳይተዋወቁ ነበር ፕሮሰሱን የጀመረችው እህታችን። ይህንን ሰው በአካል አታውቀውም? አንድ ዘምዘም በአካል አይቼዋለሁ እያለች ነው። 100 ብር ተቀብሎ ሐዋላ ይልክልኝ ነበር ብላ ተናግራለች። ግን አንተ የምትጠይቃት ነገር ካለ ጠይቃት። ሚዩት አንሺና ለሚጠይቅሽ ጥያቄ ዳይሬክት መልሽለት፣ አንቺ ስትመልሽ ደስ ስለሚል። እሺ እህታችን እንደምን አለሽ? ይህንን ሰው በአካል ታውቂዋለሽ? በአካል እንደዚህ ፌስ በፌስ አውርተን አናውቅም። ያው ሐዋላ ይሰራል። ሐዋላ መጥቶ ብር ልኮልኛል። እንደውም ለእህታችን ለሌላ የእርዳታ ብር ድረስ ልኮልኛል። ከአንድ 3 ትንሽ ብር እንደውም ትንሽ ብር ላከልኝ የምለው 700 ድርሃም 720 ድርሃም ለሌላ ነው ሰው ትንሽ ብር ላከልኝ የምለው ከ90 ሺህ በላይ ከ120 ሺህ በላይ አስተላልፎልኛል። ልጁ አቡዳቢ ነው እያለው አቡዳቢ ይሄ ልጅ እሱ የምኖረው ቢኒያስ ነው የሚለው ሁሉኝ የካምፓኒ ኃላፊ ነኝ ሚስቴ ጠበቃ ናት ብሎ ነው ሁሉ የሚያወራው። እንደውም መጨረሻ ላይ አስፈራራኝ። እኔ ሚስቴ ጠበቃ ትሆነኛለች፣ አንቺ ማን አለሽ?
የሚለውን ቃል ተጠቀመ። ሁሌ ማስፈራሪያ። ቆይ አይ እንትን ባንዴ አትዘርግፊው። የምፈልገውን ፖይንት ነው እንትን ማለት የፈለግኩት። ወንድማችን ታውቃታለህ? እሷን ትልክላታለህ ብር? ሚውት ነህ፣ አትሰማም። ኤርፎንን አውጣው፣ ኤርፎንን አውጣው። አሁን ይሰማል? አዎ ይሰማል። ይሰማል። አሁን ልከላት ታውቃለህ ብር? እውነት ለመናገር አላውቅም። ሐዋላ አልሰራም በፍጹም። እኔ ሲጀምር ማለት ነው ሐዋላ አልሰራም። ልጅቱንም አላውቃትም፣ ልኬላትም አላውቅም። ኤጀንሲም አይደለሁም፣ ኤጀንሲም ሰራተኛም አይደለሁም። ቀላል ቆይ የምጠይቃችሁን ብቻ መልሱልኝ። እነዚህን ሰዎች ታች ያላቸው 1800 ሰዎች ሐዋላ እንደሚልክ የምታውቁት መረጃ ካለ ሌላ ኢንፎርሜሽን ላኩልን። አይ ይሄ ሰው ሲልክ አውቀዋለሁ የምትሉ ማለት ነው። በመጀመሪያ ስህተት ያለው እህታችን ጋር ነው። በአካል ለማታውቁት ሰው ይሄን ያህል ብር መላክን የመጀመሪያ ስህተት መሆኑን እወቁት። የመጀመሪያ ስህተት በአካል ለማታውቁት ሰው ይሄን ያህል ብር መላክ አንደኛ ስህተት ነው። ሁለተኛው ስህተት ትልልቅ ብሮችስ ለሐዋላ ለምታውቁት ሰዎች በአንዴ ብዙ ብር መላክ በራሱ ችግር ያመጣል። ሐዋላ የሚሰራ ሰው ያመጣልኛል ተብሎ ደግሞ ሌላ ተጨማሪ ስራ የሚሰራ ከሆነ ሐዋላ ቢዝነስ ሌላ ነው፣ ሰው ማምጣት ቢዝነስ ሌላ ነው። ሐዋላ መስራት በራሱ ወንጀል ነው። ሰው ማምጣትም ደግሞ በማይሆን መንገድ ከሆነ ወንጀል ነው። እነዚህ ነገሮች ላይ ሳታውቁ ነው እየገባችሁ ያላችሁት ማለት ነው። ስለዚህ ሰዎች እንዲመጡልሽ በማታውቂው ሰው ይሄን ያህል ብር ስታስገቢ የገና ለገና ሐዋላ የሚያስገባና ደላላ ተመሳሳይ ሰው ሊሆን አይችልም። ሁለት ስራ ይዞ ሊሰራ አይችልም። ሁለቱን ስራ ቢሰራ ከሆነ አጭበርባሪ ነው ማለት ነው ይሄ ሰውዬ። ሲጀመር ሐዋላ የላክሽበትም እዚህ ሚዲያ ላይ መተሽ የምትጠይቂበትን መንገድ ህገወጥ የሆነ ነገር ነው እየጠየቅሽ አላችሁ። ተግባባን አይደለ? ስለዚህ አሁን የምናደርገው ነገር ይሄ የተበላሽው ሀቅሽ 1 ሚሊዮን ብር የተበላሽው ሀቅሽ እንዲመለስልሽ ይህንኛውን ሰውዬ በትክክል ማረጋገጥና በቂ መረጃ ሊኖራችሁ ይገባል። አሁን ድምፅ ነው ያንቺ እንደዚህ እያወራችሁ የምትመላለሱትን ነገር እያወራሽን ያለሽው ማለት ነው። መቶ ወስዷል፣ እኔ ጋር ተመላልሶ ወስዷል ሲባል ሐዋላ የሚቀበሉ ሰዎች አብዛኞቻቸው በየሰፈሩ እየሄዱ እንደሚሰበስቡ ይታወቃል። ህገወጥ የሆነ ስራ ስለሆነ ማለት ነው። አድሬስ እንደሌላቸው ይታወቃል። ለረጅም ጊዜ እንደዚህ የሚልክልሽ በሰው እያስላከ ነው ሲቀበልሽ የነበረው ወይስ ራሱ በአካል እየመጣ ነው ሲቀበል የነበረው? ሁለቴ ራሱ መጥቶ ተቀብሎኛል። የአንደኛው ጓደኛውን ላከልኝ። እንደውም ሰኔ ላይ ብር ቀዝቅዞ ነበር፣ አየር ላይ አትደባለሁ። እንደውም ሳልሰጠው ገንዘቡን አስተላልፈልኝ። ስለዚህ ሁለት ጊዜ በአካል አግኝተሽው ሰጥተሽዋል ለዚህ ለተባለው ግለሰብ? አዎ፣ በጥቁር መኪና፣ በትልቅ መኪና፣ በጥቁር መኪና። እንደውም ሴትዮ ህመምተኛ ስለሆነች አሁን ወይ ሰውዬው ወይ ሴትዮ ተከትለው ነው የሚወጡት። ያን ያህል እምነት ነው። በቃ በእምነት ይልክልኛል። ሰው ልክ ከእምነት በላይ ደግሞ ይኸውልሽ፣ አሁን እሱን ማመን አለማመኑ ሌላ ጣጣ ነው። እሱ እንደዚህ አይነት በየዋህነት የምታደርጊ ከሆነ እምነትሽ እንደዚህ የዳረገሽ እሱ ነው። ሲጀመር የእናትሽ ልጅ አይደለም ምናምን አይደለም። በእምነት ነው የሚላከው። ከእምነት በላይ ምናምን ዘንድሮ የእናት ልጅም አይታመንም። አሁን 2 ቀን በጥቁር መኪና ቢመጣም ይህን ሰው ብር ቆጥረሽ ስትሰጪው ፊቱን ታየዋለሽ አይደል? ታውቂዋለሽ። ብዙ ጊዜ አረቦች በኋላ ይመጣሉ ያለው ሴትዮዋ ታማሚ ናት። ለሰከንድም ቢሆን ብሩን እንኳን አንድ ጊዜ ሙሉ ሰው ፈንት የሚዩት አድርግልን። እሺ ወንድሜ፣ ለሰከንድም ቢሆን የሆነ ሰው ብር ቆጥረሽ ስታስረክቢው ለአንድ ደቂቃም ቢሆን ታይዋለሽ እኮ አይደል እንዴ? ከቤትሽ ወጥተሽ መኪናውን አቁሞ ቆጥረሽ ስታስረክቢው ፊቱን ታይዋለሽ አይደል? ይሄንን ሰው ሁለቴ ከሰጠሽው አንዴስ እሺ አላስታወሰችውም ወይ ደንግጠሽ ነው እንበል። ሁለቴ ከሰጠሽው በስልክ የምትገናኙ ከሆነ ጀስ ዩአር ፋሚሊ ናችሁ ማለት ነው፣ ትተዋወቃላችሁ ማለት ነው። ፓስፖርት እንኳን ሊያደርስላችሁ የመጣውን ለሰከንድ እኮ አይታችሁ ትንትና ብላችሁ እኮ ታስታውሱታላችሁ አይደል? ሁለቴ ካየሽው ይህንን ሰው በዚህ ልክ በስልክ የምታወሩ ከሆነ አሁን መልስ የሚሆነው መብረቁ ምንድን ነው? በእኔ ሚዛን ይሄ ሰው የሐዋላ የሚባለውን ስራ ይሰራል ወይ? መቼም አንድ ሐዋላ ለአንድ ሰው እየላከ እድሜውን አይኖርም። ገባህ አይደለ? ስለዚህ እዚህ ስራ ላይ እየሰራ ከሆነ ከዚህ በፊት የላከላቸው ሰዎች ካሉ በጭራሽ ሰርቼ አላቅም የሚባለውን ነገር እያለ ስለሆነ የላከላቸው ሰዎች ካሉ መረጃ እንዲሰጡን ማድረግ
ተግባባን። ስለዚህ ቀጥታ ኋላ ለአንድ ሰው እየላከ እድሜውን አይኖር ሪልም ሁለተኛ ሰው እና ሶስተኛ ሰው መቼም የዚህን ስራ ከፍቶ የሚሰራ ሰው ለብዙ ሰዎች እንጀራው ከሆነ ለብዙ ሰዎች ሊልክ ይችላል። አትሊስት እንደዚህ ረጅም ጊዜ ልምድ ያለው ሰው ደግሞ ብዙ ሰዎችን የማወቅ እንትን አላቸው። በግሩፕ እንኳን ሲሰሩ እንትና ጋር ላኪ ይባላል። ምክንያቱም እህታችን ይሄንን ሁሉ ጊዜ እየላከልኝ በታማኝነት ነው ሲልክ የነበረው ካለች ጓደኞቿ ለማልላክ ስትል እንኳን ልትጠቆም ትችላለች። ከዚህ በፊት ሰጀሽን ያደረግሽላቸው ሰዎች አሉ እሱ ጋር ላኩ ታማኝ ነው ብለሽ ሰው ልከሽለት ታውቂያለሽ? የለም እኔ ለሌላ ሰው ሼር አድርጌ አላውቅም። ገንዘብ ሲወርድ ደንበኞቻችን ገንዘብ ሲወርድ ቶሎ አያደርሱልንም። በዛ ሰዓት እሱ አስተላልፎልኛል እንጂ ለሌላ ሰው ሼር አላረኩም ግሩፕ ላይ። ስለዚህ አሁን ማድረግ ያለብን ነገር ምንድነው? እህታችን ከይቅርታ ጋር ሌላ ተጨማሪ ይሄ ሰው ይልካል ብር ይልካል ሐዋላ እንደሚሰራ አውቃለሁ የሚል ሰው ተጨማሪ መረጃዎች ያስፈልገናል። አንድ እዚህ ስራ ላይ አውቀዋለሁ የሚል ሰው ሲመጣ ዋሽቶናል ማለት ነው። ልክ ያላቅም እንደዚህ አይነት ስራ አልሰራም ያለንን ነገር እንጠይቃለን። ሁለተኛ በድምፅ መመሳሰሉን ድምፆቹን አሁን በደንብ አልሰማቸውም መብረቆ ወንድሜ። እነዚህን ድምፆች ከእሱ ጋር ይመሳሰላሉ አይመሳሰሉም የሚለውን ነገር ብቻ ማስረጃ ሊሆን አይችልም። ላንቺ እንደሚልክ አትሊስት ብር ለሚልክላችሁ ሰው አይዲ ሊኖረው ይገባል አይደለ? አይዲ ሊልክላችሁ ይገባል። እንደዚህ ነገር እንድትጠነቀቁ። ሲጀመር አንዳንዴ ለታች ላላችሁትም ሰዎች ነው የምናስተምረው። እሺ እንደዚህ ብር የሚልኩላችሁ ሐዋላ የሚልኩላችሁን አትሊስት አይዲያቸው ሊኖራችሁ ይገባል። በቃ አይዲያችሁ ሊኖራችሁ ይገባል። ነገ ለሚደርስባችሁ ነገር አይዲውን ይዛችሁ ነው መጠበቅ ያለባችሁ። ይሄው አይዲው ለሱ ነው ምልክለት ብላችሁ ማስያዝ፣ በአካል ማወቅ፣ በቪዲዮ እስቲል ወቅ የሚሰራበትን ቦታ ናና ተቀበለኝ፣ ከዚህ በኋላ ደንበኛ እንድንሆን ፊትህን ማወቅ ፈልጋለሁ የሚሉ ነገሮችን ማድረግ አለባችሁ ማለት ነው። ስለዚህ አሁን ላይ ያለውን ነገር የኔ ሀሳብ ምንድን ነው እሱ ነው አይደለም የሚል ኮንፊውዥን ውስጥ ይሄን ያህል ረጅም ጊዜ የምትልክበት ሰው ላይ ክፍተት የፈጠርሽው አንቺ ነሽ። ረጅም ክፍተት ያለውና ጋፕም የፈጠርሽው በዚህ ልክ ደግሞ ሐዋላ መላኩ ህገወጥ ሆኖ ደጋሚ ደግሞ ሰው የሚያመጣልሽ በምን መልኩ ነው? ይሄንን ብር የጠየቅሽ ለስንት ሰው ነው ይሄ ሁሉ ብር የጠየቀሽ? የሰባት ሴቶችን 150 ሺህ በኢትዮጵያ በ15 ቀን አስገባለሁ ብሎ ነው። የወንዶች ደግሞ እነዛ ሰባት ሰዎች ምኖችሽ ናቸው? ላንቺ ጎረቤት ቤተሰብ ናቸው። በ150 ሺህ ብር የሚመጣ ፕሮሰስ አለ ዱባይ ላይ በአሁኑ ሰዓት። መቼ ነው ይሄ የሆነው? በ15 ቀን ውስጥ ነው። ህዳር ጀምሮ ነው መቀባበል ጀምሮ በ15 ቀን ይገባሉ አለ። ተሳስ ውስጥ በቃ ኦልሬዲ የሁላቸውንም ተቀብሏል። ይመጣሉ አለ። ኤርፖርት እንኳን ገብቶ የተመለሰ ልጅ አለ። ቪዛው እንኳን የተነጠቀ ልጅ አለ። እስከዛሬ አዲስ አበባ ላይ ተደብቆ የሚኖር ልጅ ለነሱ ችግር ስለደረሰባቸው አይደለም እየጠየኩሽ ያለሁት። ችግር የደረሰባቸውማ ምንም አያውቁም እኮ። አሁን ስንት ወር ሆነው ማለት ነው ይሄ ፕሮሰስ እንደዛ ካለሽና ከጀመረልሽ ስንት ጊዜው ነው? ከህዳር ጀምራችሁ ቁጠሩት። ኦኬ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ሰኔ ነን አይደል? አሁን ያው ሐምሌ ልንገባ ነው። 5 ወር 6 ወር አይደለ? እሺ በእነዚህ 5 ወር 6 በእነዚህ ወራቶች ውስጥ በ150 ሺህ መጀመሪያ ቀብድ ነው የከፈልሽው ወይስ ደግሞ ሙሉ ክፍያ ነው? ስንት ነው በእያንዳንዱ ሰው ሲያመጣልሽ የተነጋገራችሁት? በእያንዳንዳቸው 150 ነው አመጣቸዋለሁ ያለ። ያመንኩት ምንድነው በ15 ቀን አስገባቸዋለሁ ስላለ ብቻ ነው። በ15 ቀን ሌላ ቦታ አትሄጂ እህታለም። የምጠይቅሽን ብቻ መልሽልኝ። ተረጋጊና እኛ አሁን አንቺን ለመደገፍ ነው አይደል የመጣ ነው። ብርሽ ሐቅሽ እንዲመለስ ከአንቺ ወገን ነን። የሰው ሀቅ እንዲበላ ስለማንፈልግ። የሰው ሀቅ ግን በምንድን ነው የተበላው፣ እንዴት ነው የተበላው የሚለውን ደግሞ በደንብ ዲቴል አጣርተን አንደኛ ያለ ስም የተሰጠው ከሆነ እሱንም ይቅርታ ጠይቀን ሶሪ ማለት ስላለብን የህግ ሀገር ላይ ስላለን መረጃ ካለና እሱ ከሆነ ደግሞ በዛው በህግ አግባብ ተዳኝቶ መመለስ ያለበት ነገር ተጣርቶ እንዲመለስ ነው። እኛ ሚዛናዊ ነው እየሆነን ያለ ነው። እና ምንድነው አሁን እየጠየቅኩሽ ያለሁት በ150 ሺህ ብር ጠቅላላ ተከፍሎ የሚመጣበት ፕሮሰስ በዚህ 8 ወር ውስጥ በዱባይ ህግ ውስጥ ኦልሬዲ ተዘግቷል አይደል? ሰው መምጣት ተከልክሏል አይደለ? ባልሻቸው ጊዜያቶች ውስጥ በ150 ሺህ ብር በምን አይነት ቪዛ ነው ይመጣል ብለሽ ያመንሽው አንቺ? ያው እሱ መዳሞች መርጠዋቸዋል። ልክ ፎቶ ላክ ይላል። ፎቶ ልክለታለሁ። በቃ መዳሞች መርጠዋቸዋል። ቪዛ ፌክ ቪዛ እየላከ እንደውም ቪዛውን ፌክ መሆኑን ያወቅነው መቼ ነው? ኤርፖርት ሊገቡ ነገ ይበራሉ ብሎ ልጆቹ አዲስ አበባ ይሄዱ አለና መጨረሻ ላይ
አይ ትኬት እኛ የቆረጥነው ትኬት አይሆንም ከመንግስት ካልሆነ በህጋዊ መንገድ ትኬት ካልቆረጣችሁ ተብለናል አለ። ያ ማለት ባዕድ አይደሉም እነዚህ ልጆች ሁሉም ቤተሰብ ናቸው። ያጎት ያክስት ልጆች ናቸው። ባዕድ የሆኑ ልጆች አይደሉም። የዱባይ ደግሞ እድሉ ሰፊ ስላልሆነ በ15 ቀን አስገባለሁ ሲል ሙሉ እምነት ሰጥቼው ነው። ይሄ ነገር ከእምነትም ጭምር ነው። በ15 ቀን የዱባይ ብሩን ያስገባሽው የት ነው? ዱባይ ነው። በኢትዮጵያ አካውንት። እነዚህን ሁሉ ብሮች መጥቶ የተቀበለሽ በአካል ነው ወይስ ደግሞ እንደተለመደው ለማን የሰጠሽው? ኖ እኮ አካውንት ላይ ነው እሱማ የሚገባው። ይህንን ብር መጥቶ የተቀበለሽ አንቺ ካለሽበት ቦታ የ7 ሰው ስትከፊው መጥቶ የተቀበለሽ ማለት ካለሽበት ቦታ የ7 ሰው ስትከፊው መጥቶ የተቀበለሽ ማለት እኔ አይደለሁም የከተትኩት ገንዘቡ። እነዛ ግለሰቦች ሊሄዱ ፕሮሰስ ተጨርሶላቸዋል ተብሎ እነዛ ግለሰቦች ናቸው። በእኔ ግን አላፍትና ነው እነዚህ ልጆች ገንዘባቸውን ያስገቡ። በጣም ጥሩ። ይሄ ብሩ ትራንስፈር የተደረገው ኢትዮጵያ ውስጥ ነው። ሊመጡ ያሉት ናቸው ያስገቡት። በእኔ አላፍትና ምንም አያጨቃጭቅም። ክስ መመስረት የሚችሉት ሲጀመር አንቺም አይደለሽም እሱም አይደለም። እዛ አካውንት የገባላቸው ትራንስፈር ያደረጉ ሰዎች እዛው ሀገር ላይ ኢትዮጵያ ከሆኑ እነሱ ናቸው ሄደው ክስ መመስረት የሚችሉት። እሺ እናንተ ምንም ናችሁ፣ ከጨዋታ ውጭ ናችሁ። አንድ ነገር ልንገርህ፣ የገባ ገንዘቡ ልጆቹ ባለቤቴን ስለሚያምኑ ባለቤቴን ስለሚያውቁ ገንዘቡ ሙሉ የገባ በባለቤቴ ነው። ባለቤቴ ደግሞ ወደሱ ክተት ባለው አካውንት ላይ ነው የገባ። ይሄንን ነገር ላስረዳት። በጣም ጥሩ። ባለቤትሽ ላይ ከገባ አሁንም መክሰስ የሚችለው ባለቤትሽ ነው። ክስ መመስረት የሚችለው ጉዳዩ የተፈጸመው በባለቤትሽ አካውንት ስለሆነ እንደዚህ የሚባል ግለሰብ በዚህ አካውንት ይህንን ያህል ብር አስተላልፌ ሰዎችን ወደ ዱባይ ለስራ ወስድላለሁ በሚል ሁኔታ ውስጥ አስገብቼ ፕሮሰሱን እነዚህ የተባሉ ግለሰቦችን ለመላክ ተስማምቶ ጉዳዩን አልፈጸመልኝም። የዚህ አካውንት ባለቤት ይሄንን ነገር ብሬን እንዲመልስ አሊያም ደግሞ በገባው ቃል መሰረት እንዲወስድልኝ ብሎ ክስ መመስረት የሚችለው ባለቤትሽ ነው። በአንድ አካውንት አይደለም ያስገባው፣ ወደ 8 አካውንት ነው ልኮልን ገንዘቡ የገባው። በአንድ ሰው አካውንት የሌባ ጥርቅም ናችሁ። ታዲያ እንዳለ ተነካክታችሁ የሌባ ጥርቅም ነው። ይህንን ነገር ምንም ላረግ አልችልም። መብረቁ ከዚህ በኋላ እንትን የምትለው ይሄ ተጨመላልቃ የመጣ ነገር ሲጀመር ለራሳችሁ አወሳስባችሁት ፍቱልን ማለት የለባችሁም። የወንጀሉን ጭምልቅልቅልቅ ያለ ነገር ውስጥ ገብታችሁ አግዙን ማለት አይቻልም። ህግ ፊት ዋጋ ያለው ነገር ፕሮፌሽናል አሰራር በሆነ መልኩ መስመሩን ጠብቆ ካልሄደ ዶክመንት በሌለበት መረጃ በሌለበት ምንም ልናግዛችሁ ልንረዳችሁ አንችልም። ማን ነው ሰዎችን የገባው ሲባል በባለቤቴ ነው። ባለቤትሽ መክሰስ ይችላል ሲባል ያስገባው በተለያዩ ሰዎች አካውንት ነው። እነዚህ ነገሮች ሁሉ አድካሚ ነው የሚሆኑት ማለት ነው። ሰውየውን ለማግኘት አይደለም አንድ ከሳሽ እንኳን አንድ ፕሮሰስ ለመፍጀት ባለቤት ውስጥ ይታወቅ የሚወስደው ጊዜ ብዙ ነው። እነዚህ ወንጀሎች ውስብስብ በሆኑ መንገዶች ውስጥ ደግሞ የሚደረግ እንቅስቃሴ በጣም ከባድ ነው የሚሆነው። ዘ ኦንሊ ቲንግ አሁንም እነዚህ ፕሮሰስ ባሉበት ውስጥ በትክክለኛ ይሄ ነው ሰውየው ያልሽበትን ሪዝን ካላመጣሽ፣ በቂ ነገር መረጃ ካሌለሽ እህቴ አሁንም ልታሸንፊ አትችይም አንቺም። ይሄም ሪዝም ቢሆን እሱ እንኳን ቢሆን እሱን ለመክሰስ የምትችይው አንቺ ትራንስፈር ያደረግሽበት መስመር ህጋዊ ሲሆንና ማስረጃዎችሽ በቂ ሲሆኑ ነው። አንዳንድ ጊዜ ድምፅ ማስረጃ የሚሆነው 3ኛ ደረጃ ላይ ነው። የድምፅ የጽሁፍ ማስረጃዎች 3ኛ ደረጃ ላይ ነው። ከዛ በፊት መተማመን የሚባለው ከዛ በፊት ክሪስ ክሮስ ተደርጎ መጠየቅ ያለበት ነገር አለ። እዚህ አካውንት ላይ ብሩ ሲገባል፣ ይሄ ሁሉ ብር ሲገባ ምን ተብሎ ነው ይገባል? ከየት አግኝተው ነው ከየት አምጥተው ነው ሲባል ጠበቃ ቀጥራችሁ የምትከራከሩበት መንገድ ነው የሚኖረው። ስለዚህ አሁን እያንዳንዱን መስመር ይሄ ወንድማችን እንደዚህ መጥቶ በ2 ቀን ተቀብሎኛል ይሄ ሰውዬ ነው ብለሽ ምትይ ከሆነ የማስታወስና ከዛ በተጨማሪ የላክሽባቸውን ሪዝኖች ያገናኘሽ ማን ነው? ይህንን ሰው መጀመሪያ እንዴት አወቅሽው? ልጅቷን ገብታለች። አማራ ክልል ናት። ዘምዘም ትባላለች። ጥሩ ዘምዘምን ጥሯትና አሁን ዘምዘም ደግሞ ይህን ሰው እኔ ነኝ ያገናኘሁት እኔ ነኝ መጀመሪያ ያገናኘሁት። ሲጀመር ኢትዮጵያ ገብታለች። ቁጥሯም የለኝም። እሷ ሀገር ገብታለች። ታማሚ ነበረች። እንደውም ፉጄራ ሄጂ ፓስፖርት ድረስ አውጥቼላት ተባብሬያት ነው እንደውም እንትን ያልኳት አገር የገባችው። እንደውም ሰው እርዳታ አድርጎላት ነው የገባችው። ጥቂት ልጆች ዘመድ ቤተሰብ አካባቢ የላትም እንዴ? እኔ አላውቅም። የሰው ልጅ በአንድ ኮንዲሽን ትገናኘዋለህ፣ ትለየዋለህ። ሰው ነህና ለሰው ትረዳለህ። ከዛ ውጭ በምን የምንገናኘው ነገር የለም።
ተደዋውላችሁ አታውቁም? ከዛ በኋላ ከሀገሯ ከገባች በኋላ እንደዚህ እርዳታ አድርገሽ አግዘሻት ተባብረሻት እንዴት ስልኳ አይለሽ? ስልክ እንኳን ቀይሬያለሁ አይደለም ለመተባበር። እኔ የእውነት ለማውራት ይሄ ልጅ ያለውን ነገር እኔ እሱ ነው የምለው። እሱ ደግሞ እኔ አይደለሁም ካለ ያለውን ነገር ማውጣት አለበት ነው የምለው እንደራሴ። እሱማ እኮ እየነገረሽ እኮ ነው። እኔ አይደለሁም እንደዚህ ስራ ሰርቼ አላውቅም በፍጹም ሌላ ስራ ላይ ነው። ኬት መጣልኝ? ኦኬ ጥሩ ካልሆነ አይዲው ኬት መጣልኝ? እሱማ ማንም ሰው አይዲ ሊልክል ይችላል እኮ ማንም ሰው አይዲ። እሺ አንቺ ሚውት አድርጊና ደግሞ ወደ ወንድሜ ልምጣ። አንቺ ሚውት አድርጊ ተስፍሽ። በዛውም አንድ ጥያቄ ጠይቅልኝ። እሺ ስትጠይቀው እሺ ቀን 2/12ኛ ወር 2025 ነው አይዲውን ያወጣው ነው ወይስ አይደለም? እሱን ጠይቅልኝ። ልጅቷ ብሩን የተቀበላት ደግሞ አይዲውን የላከላትና ብሩን የተቀበላት ደግሞ የዛው ተመሳሳይ የዛው ወር ላይ ነው። የዛን ሰዓት አይዲን ለማን የሰጠው ብለህ ጠይቅ። ኦኬ ወንድማችን የመብራቁን መልስለት። መጀመሪያ ኤርፎን ስትነቅሉ በደንብ ይሰማችኋል፣ በጥራትም ህዝቡ መስማት ይችላል። ወንድሜ ኤርፎን አትጠቀሙ፣ ኤርፎኑን ንቀሉት። እሺ አዎ እሱ የጠየቀን መልስልኝና ወደ እኔ ጥያቄ ሄዳለሁ። ይሰማል ሙሉ ሰው ፈንቴ? ይሰማል ሙሉ ሰው? ይሰማል። አሁን ተሰማኝ። መብረቁ የጠየቀ አይዲህን ያወጣበት ቀን ምንድነው? ድገምለት እስኪ። ምንድነው የጠየቀው? ይሄን አሁን በፎቶ የተላከው አይዲ የወጣበት ቀን 02/12ኛ ወር 2025 ነው። እውነት ነው። ልጅቷ ደግሞ ብሩንም የተበላችበት ቀን ይሄ አይዲ ከወጣ በኋላ ወደ ኋላ ልዩነቱ የአንድ ወር ልዩነት ነው። ይሄ አይዲ በወጣበት የአንድ ወር ልዩነት ነው ልጅቷ በዚህ አይዲ ብር የተበላች። ስለዚህ በዛ አንድ ወር ልዩነት ውስጥ ለመጀመሪያ ጊዜ አይዲ እንደወጣ የሰጠው ለማን ነበር? የላክለት ለማን ነበር? መጀመሪያ ላይ እንግዲህ ከኢትዮጵያ እንደመጣሁኝ የተቀላቀልኩት አጅማን ነው። አጅማን ሰራበት የነበረ የካሮሽ ካምፓኒ አለ። እዛ ካምፓኒ ላይ ስሰራ የነበረው 2 ኢትዮጵያኖች አሉ። እነሱ ጋር ነው ስሰራ የነበረው። ስለዚህ አሁንም እየጠረጠርኩት ያለ ሰው አንድ ሰው አለ። እሱን ሰው ምናልባት ካገኘሁትና አድራሻውን ከገጠመኝ እሱን ሰው ምናልባት ላቀርብላችሁ እችላለሁ። እሺ ብሎ ስልክ ከመለሰልኝ ማለት ነው። ከዛ ወዲህ ግን ስራ አለ በሚለኝ ሰው ሁሉ ይሄን አይዲ ፎቶ አንስቼ ለማንኛውም ሰው ነው የምልከው። የጓደኞች አይዲ አሁን እኔ ላይ አለ። የጓደኞች አይዲ ስራ ካለ የጓደኞችን አይዲ ነው ቀድሜ እልካለሁ ለደላላ። ስራችንን ቀድመን እንይዛለን እንዳይሞላባችሁና ደላሎች። ዱባይ ከመጣ ስንት ጊዜ ለዛ ነው ሴም ቲም። ጥሩ መብረቁ ናይስ ወሩ። እሺ ዱባይ ከመጣ ምን ያህል ጊዜ ሆነ ወንድሜ? ዱባይ ኦልሞስት አሁን ወደ 2 ዓመት እየሆነ ነው። 2 ዓመት። ኦኬ ይሄ ነገር ከ8 ወር ከሆነ ተፈጸመው ብለን ካሰብን 1 ዓመት ከ2 ወር አካባቢ ሆነዋል ማለት ነው። አንድ ሰው መጥቶ በ1 ዓመት ከ2 ወር ውስጥ ወደዚህ አይነት ቢዝነስ መግባት ይችላል? ስትመጣ በምን አይነት ቪዛ መጣ? በቪዚት ነው የመጣሁት። በቪዚት ከመጣ 3 ወሩ ካለቀ በኋላ የ2 ዓመቱን መቼ ያሰራ? ነሐሴ 21 አሰራው። ምን ያህል ጊዜ ከቆየ በኋላ? ነሐሴ 21 ቀን። አዎ ለምሳሌ ሚያዚያ 22 ነው በዚህ ሀገር የገባሁት። ሚያዚያ 22 2024 ላይ ማለት ነው። ከዛ ወደፊት 2 ወር ቁጠሩትና ወደፊት 2 ወር ቁጠሩት። 2 ወር ከዛ በኋላ ኤምፕሎይመንት ቪዛ ታደሰልኝ። ነሐሴ ሰኔ 21 ቀን ሜቢ የቀን ሰኔ 21 ቀን ታደሰ። ከዛም በኋላ ነሐሴ 21 22 አካባቢ አይዲ ወጣልኝ። ነሐሴ 21 አይ ቲንክ። ኦኬ እነዚህ ነገር ከወጣሉ በኋላ አይዲ ከወጣለ በኋላ የመጀመሪያ ስራ የጀመርከው የት ነው? ሀጂማን። ምን አይነት ስራ ነው የጀመርከው? ይሄ ካሮሽ አልከው? ካሮሽ። ለምን ያህል ጊዜ ሰራኸው ያንን ስራ? ካሮሹ ጋር የወጣሁት ህዳር 25 ነው 2025። ኦኬ ምን ሰዓት ላይ ነው የምሰራው? ከሰኞ እስከ ከስንት ሰዓት እስከ ስንት ሰዓት ነው የምሰራው?
የት አጅማን? ያ ካሮሹን ስትሰራ በዛ ጊዜ ከስንት ሰዓት እስከ ስንት ሰዓት ነበር የምትሰራው? 12 ሰዓት ዱቲ ነው። 12 ሰዓት ዱቲ። ጧት 7 ሰዓት እገባለሁ፣ ማታ 7 ሰዓት እወጣለሁ። ኦቨርታይም ካለ እንሰራለን። ለምን ያህል ጊዜ ሰራ? ከዛ መጨረሻ ጊዜ የወጣው መቼ ነው? ከዛ ስራ መጨረሻ ላይ የወጣው ህዳር 25 ነው። ህዳር 25 ማለት ይሄ ጉዳይ የተፈጸመበት ጊዜ ማለት ነው። አሁን እነዚህ ታይሚንጎች እሷ የምትልበት ሰዓት አካባቢ ነው። ህዳር 25 ምን ያህል ጊዜ ሆነው? ህዳር 25 ማለት አሁን በቅርብ ነው ማለት ነው። በቅርብ ህዳር 25 ወጣሁኝ። ከዛ ሄዱ ደግሞ የተሰራው ታህሳስ 2 ማለት ነው። ከንስዬ ነው የወጣው። ከከነሰልኩ በኋላ ራሱ 10 ቀን ሰርቻለሁ እዛ። በጣም ጥሩ። ስለዚህ በዚህ 8 ወር ውስጥ ይሄ ጉዳይ በተፈጸመበት ድረስ ትሰራ ነበረ ማለት ነው። በምን ቀን ነው አንቺ ይሄንን ብር ስትልኪ ቀኑን ታስታውሻለሽ? ባለቤትሽ ሲልክ የነበረውን ቀን ሚውትሽን አንሺና ኤግዛክት ቀኑን ሰኞ ነው ማክሰኞ ነው? ሚውት ነሽ፣ እየተሰማሽ አይደለም። እጅሽን አንሺው፣ አስተካኪው ማይክሽን። ገንዘቡ የገባለት አርብ ቀን ነው። መጀመሪያ 100,000 ብር አስገባንለት። ለአንድ ወንድ ልጅ ነው የጀመረው። ከዛ ካምፓኒ ሴቶችንም ወንዶችንም ይፈልጋል። አሁን አንቺ ጋር መጠይቅሽን ብቻ መልሽልኝ እህት አለም። ባለቤትሽ ሲያስገባ የ6 ሰዎችን በተለያየ ቀን ያስገባ ብሩን? አዎ፣ በተለያየ ቀን ያስገባባቸውን ቀኖች ሪሲቶቹን ይዞ እነዛን ኤግዛክት ቀኖች ለመብረቁ ይላክለት ወይም ደግሞ አምጪ። ያቃል ልከለት መብረቁ። ቆይ በቃ እነዛ ቀኖች ሰኞ ናቸው ማክሰኞ ናቸው የሚለውት ኤግዛክት ቀኖቻቸው ይመዝገቡና ይሄ ልጅ ስራ ላይ ከነበረ በዛን ጊዜ መውጣት አይችልም። ከጠዋት እስከ ማታ 12 ሰዓት ስለሚሰራ ማለት ነው። ምን ያመጣልናል? ከዛ ከሚሰራበት መስሪያ ቤት በዛ ጊዜ እየሰራ እንደሆነ ማስረጃ ማምጣት ትችላለህ። እነዚህ ቀኖች ተመርጠው ከወጡልን በዛ ቀኖች ውስጥ በተባሉት ሰኞ፣ ማክሰኞ ምናምን በተባሉ ቀኖች ውስጥ ለምሳሌ ሲያስገቡልህ አካውንት ነው አንተ የምትልከው፣ ሲምፕሊ ትራንስፈር ማድረግ ይቻላል። ነገር ግን ሄደህ እዚህ ተቀበልካት የሚባለውን ነገር ብሩን እዛ ያሉ ናቸው ሙሉ ለሙሉ የገባው በዚህ 1 ነጥብ የተበላው የተባለው ሙሉ ለሙሉ ኢትዮጵያን የገባው አንቺ እዚህ የሰጠሽው ነገር የለም። እንደዛ ከሆነ ያስቸግራል። ስለዚህ ይሄ ልክ አይሆንም። ስለዚህ አሁን እዛ የሰጡት ነገር በድርሃም መጥቼ ላንሳ ሲለኝ አይ እኔ በድርሃም ብር የለኝም፣ ከኢትዮጵያ በኩል ይከቱላል ልጆቹ ባለጉዳዮቹ ነው። ስለዚህ አሁን ቀላሉ መንገድ ምንድነው? ኮንክሉድ ለማድረግ እናንተ እዚህ መራኮት የለባችሁም። እሱ ነው አይደለም፣ ለእሱን የሰጠሁት አይደለም። ባለቤትሽ ባስገባባቸው አካውንቶች በሙሉ ክስ መመስረት የሚችለው ባለቤትሽ ነው። ይሄ ጉዳይ ሶሉሽን የሚያገኘው አንተ ነህ አይደለም በሚለው አይደለም። ኦልሬዲ ልክ ያልሆነ ስራ ስለተሰራ ማለት ነው። ባለቤትሽ ላስገባላቸው የተለያዩ አካውንቶች እሺ መብረቁ ቅድም አንድ ጥያቄ ጠይቄው ከይቅርታ ጋር አንድ ጊዜ መብረቁ ከይቅርታ ጋር ማለት ነው። ሶሪ አንድ ይሄንን አይዲ ያወጣበት ሰዓትና ልጁ ያወጣበት ሰዓትና እሷ ገንዘቡን ከልጁ ጋር ተስማምታ ገንዘቡን የከፈለችበት ጊዜ ተመሳሳይ ነው፣ ልዩነት የለውም። ስለዚህ አይዱን ባወጣበት በአዲስ ሰሞን ሌላ ሰው ነው የሚል ከሆነ የሰጠው አካል አለ ማለት ነው ወይ ፎቶ አንስቶ የላከለት አካል አለ። የፎቶ አነሳሱ ራሱ አይታል አይደል? ስለዚህ እኔ መጠየቅ የፈለኩት ይሄንን አይዲ ራስን ያነሳው በፎቶ ራስ ካነሳውስ ለመጀመሪያ ጊዜ የላክለት ሰው ማን ነው? አንድ የሚዩት ተናሳ ሚዩት ነው አይወል ከዛ በፊት ነው ልጅቱ ብሩን ሰጠው እያለች ያለችው። የኔ ደግሞ የአይዲ ፎቶ ከዛ በፊት ያለውን የአይዲን ፎቶ ልክልሃለሁ። ከዛ በፊት ያለው የአይዲ ፎቶ እና አሁን ያለው የአይዲ ፎቶ አይገናኝም፣ ይለያያል። ከዛ በፊት አላለችም። ይሄን አዲሱን አይዲን ከማውጣት በፊት የነበረኝ የአይዲ ፎቶ የተለየ ነው፣ እንደዚህ አይደለም። እሷ ከዛ በፊት አላለችም። ገንዘቡን የከፈለችው ከልጁ ጋር ገንዘቡን ስትልክለት የነበረበት ሰዓትና ይሄ አሁን አንተ አይዲ ያወጣበት ሰዓት ተመሳሳይ ነው። ጊዜያቱ በአንድ ወር ውስጥ የተደረገ። ስለዚህ ያ አንድ ወር ውስጥ የሰጠው አካል ማን ነው ነው ጥያቄው። መብራቁ ሌላ አንድ ነገር አሁን የመጣልኝ ለሌላ ኑር ሰቦ ነው የላከልሽ። ሌላ ሚዩትሽን አንሺ። ቆይ አንዴ ሚዩት ነሽ። ለሌላ ኑር ሰቦ ጊዜ ነው ብር ያስገባልሽ።
ከዛም በኋላ ማስገብቶልኛል። የሌላ ነው ሰውማ ቆየ። የሌላ ነው ሰው እርዳታ ረመዳን አካባቢ ነው ሚዲያ የወጣው። የዛን ያስገባል። ቆይ እሱን ያስገባልሽ? የሱን እንኳን ራሱ አስገብቶልኛል። አዎ ከዛም በኋላ ደግሞ ብር ወረድ ደንበኞቻችን ስለማይልክልን በቃ አለቀ እኮ በቃ ኦልሬዲ አለቀ። ኦልሬዲ ሌላ ኑር ሰቦ ብር የተሰበሰበው ከ3 ዓመት በፊት ነው። ይሄ ልጅ ደግሞ አንድ ጊዜ አዳምጪኝ ያለ ማስገባት እድል አለ። አንድ ነገር ልንገርህ የሌላ አንዴ አዳምጪኝ። አሁን እንትን አትበሉ። ቆይ አንዴ አዳምጪኝ። ኦልሬዲ እኛ ማናችሁንም እንትን እያልን አይደለም። እኔ ሁለታችሁንም አላቃችሁም። ሚዛናዊ ሆነን ነው እንትን ማለት የሌላ ኑር ሰቦን ኬዝ ስናወራ ብሩ ተሰባስቦ ካለቀ በኋላ እንኳን 3 ዓመት ቆይተናል ነው እያልኩሽ ያለሁት። ተሰባስቦ አልቆ ተከፍሎ ተከፈለ ከተባለበት ቀን ጀምሮ እስካሁን ድረስ 3 ዓመት ከ2 ወር ነው የቆየ ነው ከ3 ወር ነው የቆየ ነው። ይሄ ሰው የዛን ጊዜ ላከልኝ የምትይ ከሆነ ይሄ ሰው ገና ከመጣ ዱባይ ውስጥ 3 ዓመት ሞልተዋል። 3 ዓመት ከ3 ወር ሆኗል። 2 ዓመት ታትሴት በቃ አለቀ። ምንም እኮ እንትን የለም መብረቆ። ታትሴት በቃ 2 ዓመት ከሆነው የመጣበትን የገባበትን ጊዜ ሪሲት ይላክልህ። የሌላ ኑር ሰቦ ከ3 ዓመት ከ3 ወር በፊት ነው አልቆ ብር እንኳን ላከልኝ የምትል ከሆነ ይሄ ልጅ በሌለበት ኢትዮጵያ ሆነ አይልክላትም። ታትሴት ተስፍሽዬ ልንገርህ አይዲ ካርድ ሁለተኛ ነው እያለ ነው። ይሄ አይዲ ካርድ ደግሞ እዚህ ሀገር የምታሰረው 2 ዓመት ዱባይ ከመጣው ጠቅላላ 2 ዓመት ነው እያለ ያለው አይደለ? ነው አይደለም። ግን እሱ የአይዲ ካርድ ያሁኑና የበፊቱ ፎቶ አንድ አይደለም አለ። ያ ማለት ያደሰበትን ነው እያወራሽ ያለሽው። ያደሰበትንማ ልክ ነው። ዱባይ እግሩ ከረገጠ ምን ያህል ጊዜ ሆነህ ነው እያልኩት ያለሁት። ከረገጥኩኝ 2 ዓመቴ ነው ገና እያለ ነው ያለው። 2 ዓመት ሲያልቅ ይታደሳል ነው ሚስቱ 2 ዓመት ነው 2 ዓመት ነው የሚሰራው። በዚህ ስቶሪ ቆይና ከዛ 2 ዓመት ነው አይዲ የሚሰራው። አሁን ጥያቄው እኮ ቀላል ነገር ነው። ዱባይ እግሩ ከረገጠ መቼ ነው? ይሄ ልጅ ለመላክም ብር ለመላከት ዱባይ መሆን አለበት አይደል? ወደ ዱባይ የመጀመሪያ ጊዜ የገባበትን ቀን ይላክልህ ላንተ። የግዛ የገባበትን ዓመተ ምህረቱ ከታወቀ ታትሴት ክሊን የሆነ ማለት ነው። 2 ዓመቴ ነው ገና ዱባይ ከመጣው ካለ የሌላ ኑር ሰቦ ኬዙ ብሩ ተሰብስቦ ከገባና ከተከፈለ ነው ማወራችሁ። 3 ዓመት ከ2 ወር ከምናምን የፈጀው ማለት ነው። ተከፍሎ ከተጠናቀቀ ማለት ነው። ስንሰበስብ 3 ወር ቆይተናል። ከዛ በፊት ጨምሩበት 3 ዓመት ከ6 ወር ሆነ ማለት። በሱ አይዲ ፎቶ የበላትን ልጅ ማወቅ አለብን ማለት ነው ግዴታ ታዲያ። እሱን አሁን ዳት ዘ ፖይንት። እኔ አሁን ምልህ አሁን የሱን አይዲ ለሌላ ሰው ሰጥቶ ያቀበለውን ሰው የማግኘት ጉዳይ የሷን ሀቅ ማስመለስ ሊሆን ይችላል። ነገር ግን አሁንም ይህንን ለማስመለስ ወደ ህጋዊ መስመርኛ ምንዳይ ከሆነ እዚህ ጋር የተጭበረበረው ደግሞ በማይሆን መንገድ የተሰበሰበ ብሮችን የማስመለስ ጊዜም አላማም የለኝም። እኔ ምጠቁማት ብሯ እንዲመለስላት ባለቤቷ እዛ ባስገባበት አካውንት ክስ መስርቶ ብሩ ይመለስልኝ ተጭበርብር ያለው ብሎ መጠየቅ የሚችለው ህጋዊ የሆነው ሰው መክሰስና በህግ ፊት ዋጋ አግኝቶ ብሩ ሊያስመልስ የሚችለው ባለቤቷ ትራንስፈር ላደረገላቸው አካውንቶች ሰብስቦ ክስ በመመስረት ነው። ከዛ ውጪ ሌላ ሶሉሽን የለም። አመሰግናለሁ። እናመሰግናለን። ከዛ ይሄ እዚህ በዘለለ ሙሉ ሰው ፈንቴ በራሱ የሷ ይሄንን አይዲ ላክልሽ ሰዓት እስኪ እዩ ስልክሽ ላይ አለ አይዱን ሲልክ መብረቁ እኔ አንዴ ተናግሬ ልውረድ። እንዴት አመሻችሁላችሁንም ሰላም ብያለሁ። አይዲ የላከ ሰው የዚህ ሰው አይዲ በጣም የተዘዋወረና በየግሩፑ የተሰራጨ ሰው ነው። ይሄ ሰው ይሄን ፊት አዲስ አይደለም የተሰራጨ ነው የዚህ ሰው አይዲ። ይሄን አይዲ ለሆነ ሰው ሰጥቶታል። ሁለተኛ ደግሞ አንድ ሰው ኢማራት የገባበትን ጊዜ ነው እንጂ መጠየቅ ያለበት አይዲ ያወጣበትን ብቻ አይደለም። አንድ ሰው አይዲ ካንስሎ 2-3 ቦታ ሊያወጣ ይችላል። በ2 ዓመት ውስጥ አንድ አይዲ ብቻ አይደለም ያሰራው 2-3 ቦታ ሊያወጣ ይችላል። ምሳሌ እኔ ጋር እየሰራ እኔ ጋር ካልተመቸው ሌላ ሰው ጋር ካንስሎ ሊያወጣ ይችላል። ደግሞ ልክ ቅድም የሆነ ነገር ሲል ሰምቸው ነበር። ምንድነው ያለው? ልጁን ብቻ አይዲው ስለተላከ ብቻ ወንጀለኛ አድርገን ማየት የለብንም። በሁለቱም በኩል ማየት ነው መቻል ያለብን። ይህ ማለት ሌቦች ምንድነው የሚያደርጉት? ያገኙትን አይዲ ይሄው የኔ አይዲ ነው ብለው ይልካሉ። ወይ በቪዲዮ አላየችውም። ሁለተኛ ይሄ ሰው በመኪና እሷ ጋር መጥቶ ብር ከወሰደ መንጃ ፈቃድ አለው የለውም? እሱም መጠየቅ ነው። እዚህ ከሆነ ይሄን ነገር እንም ቼክ ማድረግ እችላለሁ። ፓሱን እነሱ ማየት እንችላለን በአካል እኔ እዚሁ ስላለሁ ማለት ነው። ስለዚህ ወንጀለኛ ከሆነ ለህግ መቅረብ አለበት። ያ ካልሆነ ደግሞ ሰውየው
የገባበት 2 ዓመቱ ከሆነ ከ2 ዓመት በፊት ከሆነ የተጭበረበረችው የተወሰነ ሰውየው በታማኝነት ሲያስገባላት ኑሮ በኋላ አይዲ ስጠይቀው ጥርጣሬ ሲመጣ ምንድነው ያደረገችው? በምን ልመናህ አለች። ከዛ በኋላ የዚህ ሰው አይዲ ስለነበረው አይዲውን ላከላት ማለት ነው የዚህ ሰው። ያ ማለት ብዙዎቹ ከያገሩ ብር እናስገባላችኋለን የሚሉ በየማዳም ቤቱ የሚሰሩ ልጆች ያጭበረብራሉ። የማንንም አይዲ ነው የሚልኩት። ስለዚህ ሰውየው ወንጀለኛ አይደለም ማለት ሳይሆን ከሁለቱም በኩል ብናይ ይችም ልጅ ተጎጂ ነች፣ እሱም ተወንጃይ ነው። ነገ ጧት ይሄ ሰው ይህን ያክል አጭበረበረ ተብሎም ባያጭበረበረ እንኳን ወንጀለኛ ሆኗል። ስለዚህ መደረግ ያለበት ቢያንስ እሱም ማንነቱን ለማጥራት ባለበት አካባቢ ወደ ህግ አካል ምሳሌ ትልልቅ ህጎች እነ ታምራት አሉ እነ ሙኒት አሉ ወደ እነሱ ተጠግቶ ያለውን ነገር ህግን ማማከር በአሁንም ቢሆን ሌሎቹ ሊወነጀሉ ስለሚችሉ በሱ ስም አሁንም የሚጭበረበሩ እህቶች ስላሉ ራሱን ማስጣል አለበት። አሁኑ ብዙ ርቆ ሳይሄድ የዚችም የልጅ ሐቋን በኢትዮጵያ ያስገባሁ ብላለች። በኢትዮጵያ መክሰስ ነው ባለቤቷ መክሰስ አለበት። እሱ ነው ተስፍሽ ቅድም እንዳለው ተስፍሽም ቅድም እንዳልከው አንድ ሰው 2 ዓመት ከሆነው እዚህ ሀገር ከ3 ዓመት በፊት የተጨበረበረ ሴትዮ በ2 ዓመት በምን መንገድ ሊያጨበረብራት አይችልም። አይዲውም አይገናኝም። አይዲ ደግሞ ቲጂ ቅድም አንድ ነገር ስትል ሰምቻታለሁ። ምንድነው አንድ ሰው ኤማራ ከገባ 2 ዓመት ብቻ ነው አይዲው ከ2 ዓመት በፊት አይችልም ስትል ነበር። ኖ ይችላል። ምሳሌ ከአንድ ድርጅት ሳይመቸው ይከነሰለ 2 ዓመት ብቻ አይደለም በ6 ወርም መቀየር እንደሚችል አውቃለሁ። ግን 2 ዓመት ስለዚህ ሰው ከንስዬ ነው ብሏል። ቢሆንስ ለማለት ፈልጌ ነው። ከንስዬ ያለው ከሌላ ብሏል። ይህን ሰው በአካል ማጣራት ከፈለገ በኔ በኩል ምረዳው ነገር ማግኘት ካለ ችግር አውቃለሁ። ሌሎች እንዳይጭበረበሩ ነው እህታችን ሐቋን ታገኝ። ሌሎችም እንዳይጭበረበሩ ያኛውም ሌባ እንዲገኝ በስነ ስርዓትና ኢትዮጵያ ባለ ህግ እሷም ትሄድ እሱም አሁንም ስሙን ማጥራት አለበት። በሱ ስም ለሚጭበረበሩ ሁሉ ኃላፊነት መውሰድ እንደሌለበት ለህግ ማሳወቅ መቻል አለበት ህጋዊ እስከሆነ ድረስ። በዛ ላይ መንጃ ፈቃድ አለ የለህም? መጥቶ ከወሰደ መንጃ ፈቃድ አለ አንተ የለህም? መንጃ ፈቃድ የለኝም። ስለዚህ ዩኤ ፓስህን ከፍተህ ማሳየት ትችላለህ? አሳያለሁ። ነው የለም? እርግጠኛ ነኝ ከተስማማ ችግር የለም። መልካም ምሽት። እሺ የለም ማለት ነው የገባሁት። ወይ አሁን በአካል መጥቶ ብር ተቀብሎኛል እሱ ራሱ ነው ያለውን ለብቻ ተውና እቺም አሁን የላኩልን አይነት ፎቶ ያነሳባትን ቦታ ታውቃታለህ? ቢጫ ነገር ላይ የተነሳችው የዛሬ 8 ወር አካባቢ ላይ ፎቶ አንስተህ የላኩበትን ግለሰብ የጠረጠርከው አለ ወንድሜ? እዚህ ላይ አንድ እውነታ ነገር የምነግራችሁ ምንድነው የሚገርማችሁ ነገር አሁን ያለሁበት ካምፓኒ ራሱ ከመጣሁኝ ወር አልሞላኝም። አሁን የምሰራበት ካምፓኒ ማለት ነው። መብረቁ አንድ አጭር ነገር ተናግሬ ልውረድ እዚሁ እኔ ቶሎ ስለምቸኩል በቃ ፎቶ ለማን እንደላክ ራሱ ፖሊስ ስለሚያወጣልህ አንተ ቀጥ ብለህ ወደ ህግ ሂድ። ለማን እንደላክ ለማን እንደላከ አባራ ይሄን ጥሩ ሐሳብ ኢትዮጵያ ሆኖ አንተ ዋትስአፕ ከተጠቀመ ኢትዮጵያ ሆኖ እዚህ ባለ ቁጥር ከተጠቀመ ዋትስአፕ ቢከፍት ኢትዮጵያ ሆኖ ሊያጭበረብርሽ ይችላል። እሱንም በደንብ አድርገሽ አስተግበት። ስለዚህ አንቺ እንደዛ ልጁ እዚህ ነው አግዟት። እርግጠኛ ነኝ 100% ልጁ ራሱ እዚህ ነው የሚሰራው። እንደውም እሱ አቡዳቢ ቢኒያስ ነው የሚኖረው። የ3 ልጆች አባት ነው። ይኸው እመቤቴን እያለ ጓደኛ ያለች እዚህ ጋር እመቤቴን እያለ እየማለ አንቺ ከዛ በላይ ልትሆኚ ትችያለሽ፣ ከዛ በላይ ሊኖርሽ ይችላል። ግን እኔ የ3 ልጆች አባት ለልጆቼ ግፋላስ ለልጆቼ ግፋ አላስቀምጥሽ። ከአንቺም ጎን ለመቆም ነው። ጣትሽን እኛ ላይ አትቀስሪ። ያለው ነገር ላሳውቃችሁ ነው። አሁን ይኸውልህ አሁን እዚህ ጋር ጓደኛ ያለች እያንዳንዱ ቮይስ ያስቀመጥኩት ሼር አድርጌ ማለት ነው። አዳምጪኝ። ልጁ ከመጣ ገና 2 ዓመቱ ነው። አንደኛው ካምፓኒ ላይ ህዳር ላይ ከነሰለ ተሳስ ላይ ሁለተኛ አይዲያ ወጣ። መንጃ ፈቃድ የለውም። ሚስቱ ኢትዮጵያ ነች። የተንደላቀቀ ህይወት እዚህ አቡዳቢ ሚስት ምናምን የምትይው ነገር የለውም። ኮንስትራክሽን ሰራተኛ ነው እኮ ነው የምልሽ። እሱ ዋሽቶ ሊሆን ይችላል። የምናውቀው ነገር የለም። ሰው እመቤቴን ብሎ ገንዘብ እከታለሁ አካውንት ላኩልኝ ብሎ እመቤቴን ባለው እምነቱ እኮ ነው። ልጅ አለመኖሩ ምንም ጥርጥር የለንም። በቃ ውሸታም ሰው እኔ እምላለሁ እምነቱ ነው። ቀኑን አሁን የተላከልሽን ቀን አውጭልን እስኪ። የምን የተላከልሽ? ምኑን አይዲ የተላከልሽ? አይዲውን የላከልሽ ቀን መቼ ነው? አላውቀውም። የላከልኝ ጊዜ ቆይቷል።
ይሄንን ሲጀምር አይዲን የላከልኝ ቆማ ታዲያ አንቺ ካላወቅሽው እሱ የት ያውቀዋል? እሱ የላከበትን ያውቃል። እሱ ከሌላ ሰው ሼር የማይሆን ከሆነ ትክክለኛ ታማኝ ሰው ከሆነ የላከበትን ጊዜ ያውቀዋል፣ ማውጣት ይችላል። አያውቀውም። ለሀገር ደላላ ነው የሚልከው፣ ለሀገር ደላላ ነው የሚልከው አይዲውን። ዱባይ እየኖርሽ እንዴት እንደምትያለሽ? አይዲ አይላክም። እኔ ለወንድሞቼ ስንት ጊዜ ስራ ፈልጌያለሁ፣ ለስንት ሰው ስራ እናፈላልጋለን። አይዲ አንልክም። ለሀገር ነው አይዲ የሚላከው። ስራ ካለ አይዲ ያለኝ አይዲ ያለ ብለን ነው ስራ የሚገቡት። አንቺ ሴት ነሽ ላይገባሽ ይችላል። አይዲ ግን እኛ ወንዶች ስራ ስንፈልግ ግሩፕ ላይ ኢቭን ግሩፕ ላይ እኮ ነው የምንፖስት። አይዲ አይደለም ፎቶ እህት፣ አሁንም ለአንቺ ነው የምመክርሽ እንደ ወንድም። አይዲ አይደለም ፎቶ፣ የቁም ፎቶ ላኩልን ይላሉ ደላላዎች። ይላካል። አሁንም ተረጋጊና ስሜታዊ ሳትሆኚ ልጁን ገንዘብሽን ሀቅሽን ፈልጊ። አሁን አንቺ ሀቅሽን መፈለግ ላይ ነሽ። እነ ተስፋዬም በሚያውቋቸው በሚረዱሽ መንገድ ይረዱሻል። መብረቁም ለዚሁ ብሎ ነው የቆመው። ይህም ሊያሳዝንሽ ይገባል። ምሳሌ ይህን ያክል ሰድበሽውና ይህን ያክል ተናግረሽው ይህ ሰው ንጹህ ሆኖ ቢያገኝ ነገ ወንድምሽ ነው ይጸጽትሻል። ለምን በሌላ ሰው ስም አሁን ይሄ ሰው ግሩፕ ላይ ከግሩፕ ያወጡና ወንዶች አይተሽ ከሆነ እንደ ወንድ ስለሆነ ለወንድ ትንሽ እንትን አልክ እንዳትኛ አደራ። ወንድ ስለሆነ ስራ በሚያጡ ጊዜ ምንድን ነው የሚያደርጉት? ማንም እየገባ 500 600 ኮሚሽን ለመብላት ስራ እንኳን ሳይኖር ፎቶውንና አይዲ ላኩልኝ ይላሉ። የዛኔ ሌቦችም እንደዚህ ያሉና በእነሱ እንትን ሊያጭበረብሩ ነገ ጸጸት እንዳይሆንብሽ አንቺ ብርሽም ተበልተሽ ሌላም ሰው ወንጅለሽ ይህንንም ሰው ሌባ ነው አስበለሽ እንደዛ እንዳይሆንብሽ ራስሽን ሳትሳደቢ ሌባ ናችሁም ሳትይ እኔ አንተ እንደሆንክ ተጠራጥሬያለሁኝ አጥራልኝ ብለሽ ትክክለኛ መንገዱን ህጉንም እነ ተስፈሽም ይርዱሽ እነ መብረቁም ሁሉም ሰው ስላገሩ ህግ እኛም በምንችለው በምናውቀው መንገድ እንረዳሻለን። ልጁ መቶ ከወሰደ በጭራሽ መንጃ ፍቃድ ካለው ሲጀመር መቶ ከበር ላይ ከወሰደ ካሜራ አለ በየቦታው ተባበሩ ብታያቸው አሰሪዎችሽን በዛው መኪና ታርጋ ሰውየው አንድ ይያዛል። የማይሰራ ስራ ስለሌለ ቀላል ነው። ይሄ ልጅ ከሆነ የበላሽ ወላሂ የመጨረሻ ቀላል ነው። ስለዚህ አሁንም አሁን ይሄ ብለኸኛል አንዴ እንግዲህ እየለቀኩ እንዳትልሽ ይሰማል አይሰማም? የኔ ድምጽ ማን ይሰማል? መባይ ይሰማል፣ ግን ካሜራው አንዴ እምቢ ብሎኝ ነው መብረቁ። ችግር የለም ካሜራው እንዴት ነው ሚኪ ቢባል ይሳካል። አሁንም ሀቄን ልታወጡት ከፈለጋችሁ ተረጋጊ። በአላህ የቆንጤ ቀሙ ልጅ ለዛ ነው ለውስጥ ወሬ ተቆ ሚኪ የሚባል ይስታቃለህ ሙሉ ሰው ሚኪያስ ሙለር አንሳ ሚኪያስ አላውቅም። ሚኪያስ የሚባል ጓደኛ የለኝም። እሺ ቀን ላይ አሁን የላኩልን ፎቶ እያወራ እሱ ነው ያለው ብዬ ካሜራው ዘጋ። አይቼዋለሁኝ፣ ግን እኔንም በጣም ነው የገረመኝ። ላስታውሰውና እንትን ልለው አልቻልኩም። አየሁት። አይዲ በራሴ ነው ግዴታ ነው። የዛሬ 8 ወር አካባቢ ላይ ይችን ፎቶ አስተላክለት ሰው አስተውስ። ለምን መሰለህ አንድ ልጅ አለች። አሁንም ያንተን ፎቶ እስኪ ልጁ የበላሽ ልጅ ፎቶ ላኪልኝ ስላት ፎቶ የለኝም አይዲ ነው ያለኝ ልጅ። እሺ አይዲው ላኪልኝ ስል ያንተን አይዲ ላከችልኝ። 800 ሺህ ብር ነው የተበላው። አሁን አሳሳቢ